ምን ይወራ ምን አለ እናንተ ግን ሐሳብ አስተያየቶቻችሁን ላኩ እናንተ ጋርም ያሉ ሐሳቦችን ቀደም ይዘንላችሁ የመጣናቸው ፕሮግራሞች አሉ አብይ አህመድ ንግግር ትላንትናና ዛሬ በሁሉም መንገድ የተለያዩ አይነት ሪአክሽኖችን እያስተናገደ ነው በርካታ ሰዎች በርካታ አይነት አስተያየት እየሰጡበት ነው ያለው ትላንት የነበረው ሙሉ ፕሮግራሙን በተመለከተ የራሳችንን ፕሮግራም ሰርተን ነበር የነበረው ድፍረት የተመላበት ኢትዮጵያንና ህዝቦቿን ያላከበረ የንቀት ንግግር ነው ሲያደርግ የነበረው አብይ አህመድ ዛሬ በሁለተኛ ክፍሉ እንደዚሁ የተለየ ንግግር አይደለም በነገራችን ላይ አብይ አህመድን ባንሰማው ምን እንደሚናገር የምናውቅበት ደረጃ ላይ ደረስን ይመስለኛል ምክንያቱም 8 ዓመት ሙሉ አብይ ያላወራበት ቀን አለ ብሎ ለመናገር በጣም አዳጋች ነው 8ቱንም ዓመት ሙሉ በየለቱ የሚያወራ የነበረው አብይ አህመድ ነው የኢትዮጵያ ህዝብ አዳማጭ አብይ አህመድ ደግሞ ብቸኛው ተናጋሪ ሆኖ ነው የከረመው አሁንም በሁሉም ቴሌቪዥኖች ላይ እየቀረበ አብይ አህመድ ነው እያወራ ያለው ስለዚህ ሳያወራም የሚያወራውን ነገር መገመት የሚቻልበት ምዕራፍ ላይ ያለን ይመስለኛል ዛሬም የተናገራቸውን ነገሮች ወደ እናንተ አደርሳለሁ ትላንት የተናገራቸውን ነገሮች አንድምታቸውን በተመለከተ እንደዚሁም እየተሰጡ ያሉ ሪአክሽኖችንም በተመለከተ የኦሮሞ ልሂቃንም ሌሎች ኢትዮጵያውያንም የሰጧቸውን ምላሾች ተመልክቻለሁኝ አብይ አህመድ ለማን ነው በትክክል የተናገረው የሚለው ነገር ትላንትና እንዳልነው ለማን ነበር ኦዲየንሱ የትኛውን ኦዲየንስ ነው ታርጌት ያደረገው የሚለውን ነገር እንድንጠይቅ ያስገደደ ይመስለኛል በነገራችን ላይ በአብይ አህመድ እና የአብይ አህመድን ቃለ መጠይቅ በተደጋጋሚ የምትሰሙ ሰዎች አንድ ያስተዋላችሁት ነገር አለ ብዬ የማስበው እኔም በተደጋጋሚ ያስተዋልኩት ነገር ኦዲየንሱን አንደርስቲሜት ያደርጋል አብይ አህመድ እና አብይ አህመድ ብቸኛው አገሪቱ ውስጥ ብቸኛው ጂኒየስ ራሱን አድርጎ ይቆጥራል እና የሚናገራቸው ነገሮች በጣም የሚያሳቅቁና የሚያሳፍሩ መሆናቸውን አይገነዘብም አንዳንድ የሚናገራቸው ነገሮች ማለት እንዴት ሀገር በዚህ ሰው እጅ ላይ ወደቀች ምናምን ብላችሁ ራሳችሁንም እንድትታዘቡ ሀገሪቱንም እንድትታዘቡ የሚያደርጉ ናቸው በነገራችን ላይ አንዳንድ ጊዜ የሚናገራቸው ነገሮች እና በጣም ኦዲየንሱን አድማጩን እና ለአድማጩ ያለው ግምት በጣም የሚያሳዝን ነው በእውነቱ በጣም ትልልቅ ሰዎች በጣም በርካታ ትልልቅ ሰዎችን ያፈራች ሀገር በጣም በብዙ አይነት ጉዳዮች ላይ የተለየ ኤክስፐርቲዝ ያላቸው ሰዎች የሚሰሙት ንግግር አድርጎ አይደለም የሚያስበውና በኦሮምኛ ሲያወራ ለክላሲካል ላቲን የሚያወራ ነው የሚመስለው ኢትዮጵያውያን የማይናገሩትን በጣም የተለየ ቋንቋ ሌሎች ልክ እንግዲህ አንዳንድ ጊዜ ይሄ በራእይ ወይንም በመንፈስ እንናገራለን የሚሉ ሰዎች አንደኛው የሚናገረው ሌላኛው የማይተረጉምበት ሁኔታ አለና በእንደዛ አይነት ሁኔታ ውስጥ የምትናገረውን ነገር አጭበርብረ ልታልፍ የምትችልበት እድል አለ ግን ኢትዮጵያ ውስጥ የሚነገሩ ቋንቋዎች ነው በጣም በርካታ ኢትዮጵያውያን የሚሰሟቸው የሚመጻደቁባቸው ቋንቋዎች ናቸው አንዳንዶቹ ምንራቀቅባቸው ቋንቋዎች ናቸውና ሰውየው ሲያወራ ሌሎች ህዝቦች ይሰሙኛል ከትናንት ወዲያ በሌላ ቴሌቪዥን ላይ ተናግሬያለሁ ዛሬ ደግሞ በዚህ ቴሌቪዥን ላይ ነው የምናገረው የሚለውን እንደማንገነዘብ ይመስለዋል አብይ አህመድ ብቸኛ መጽናኛው የሚመስለኝ ሲናገር ኦቨርሎድ ለህዝብ በጣም በተደጋጋሚ በመናገር ህብረተሰቡ ትናንት የተናገረውንና ዛሬ የተናገረውን እንዳያስተውል ማለት በሁለቱ መካከል ያለው ልዩነት እስኪጠፋበት ድረስ በአንድ ሰዓት ውስጥ 4-5 ጊዜ በመናገር መጀመሪያ የተነገረውን ህብረተሰቡ እንዲረሳ በማድረግ ነው እስከዛሬ ድረስ ሰርቫይቭ ያደረገው የሚመስለኝ አብይ አህመድና በሁለቱ ንግግሮች መካከል በአማራ ቴሌቪዥን እና አሁን በሚናገረው ንግግር መካከል ምንም አይነት ፕራግማቲክ ኮኔክሽን የሌለ መሆኑን ተመለከታላችሁ ምንም አይነት ቲዮሬቲካል ኮኔክሽን የሌለው መሆኑን ሁለቱ እነዛ ያኛው የተነገረው ለአማራ ኦዲየንስ ነው በዋናነት አማራውን ከጎኑ ያሰልፍልኛል በሚል የተነገረ ተራ ሐሜት ነው በነገራችን ላይ ለአማራ የተነገረው የአማራ ጀግኖችን በተመለከተ ህይወታቸውን ያጡ ሰዎችን በተመለከተ ያቀድሞ አመራሮችን በተመለከተ አሁን አማራውን ይከፋፍልልኛል የሚላቸውን ጉዳዮች ትግሉን ያዳክምልኛል ያላቸውን ጉዳዮች ሊዘባርቅ ነው የመጣው አማራው ጋር ሲመጣ ግን የተናገራቸው ነገሮች አሉ ለምሳሌ ኦሮማራ በአማራና በኦሮሞ ህዝቦች መካከል ስለነበረ ጥምረት ሀገሪቱን እንዴት በኦሮሞና አማራ በጋራ የሚለውን ነገር ለማውራት ነው እዛ የመጣው
እዚህ ጋር ግን ሲያወራ አብይ አህመድ የኦሮሞ ብሔርተኛ ሆኖ ራሱን ከየትኛውም በላይ አለ የሚባል ዘመን የወለደው የኦሮሞ የቁርጥ ቀን ልጅ ሆኖ ነው ራሱን አርጎ እዚህ ጋር የሚያወራው። በአማራ there was no single word አማራ የሚል አንዲት ቃል ሜንሽን አልተደረገም እዚህ ላይ። እና ጀረና ነው ሰኒ ነው የሚለው እንደውም የሆነ ቦታ ላይ እዛ ክልል ያሉ ሰዎች ነው የሚለው። እንደውም አማራም አይደለም እዛ ክልል ያሉ ስለ ወያኔ ስለ ቲፒኤልኤፍ በጣም ያወራል። ትግራይን በተመለከተ በቃ እንዴት እየተንገፈገፈ እንደሚያወራ ልነግርህ አልችልም። በሁለተኛው ፓርት ዛሬ በተናገረው ላይ በቃ ትግራይን በተመለከተ እንዴት እየተንዘረዘረ እንደሚያወራ አንድ ሀገር ምንኖር የራሱ ስለራሱ ህዝብ የሚያወራ ፈጽሞ አይመስልም። አማራውን ግን በተመለከተ ጭራሽ አማራ የሚል ቃልማ አይጠቀምም። ጀረና ነው ሰኒ ነው የሚለው የዛ ክልል ሰዎች ምናምን ብሎ ነው የሚያልፈው እንጂ ጭራሽም ስለ አማራ ክልል አያወራም። እዚህ አማራ ክልል መጥቶ ኦሮሞዎችና አማራዎች በጋራ እንደዚህ አድርገው በካፋ ነዋስ እንደዚህ አድርገው ከዛ ያንን ይዞ አቤት የሚል ደግሞ ምናምን አማራ ስንታዘብ ነበር የከረም ነው። ለምን አማራ ቴሌቪዥን ላይ እንደመጣ በግልጽ ተናግረናል። ከመምጣቱ በፊትም ኦቤል ላይ ተናግረናል። በቀጣይ የሚናገርባቸውንም የቴሌቪዥን ጣቢያዎች መናገር እንችላለን። አብይ አህመድ የገባበት ሁኔታና አጣብቂኝ ነው ለኦሮሞም በተለይ ለአማራም በተለይ እንዲያወራ የሚያደርገው። ይሄው ሰውዬ ዛሬ ህወሓትን እንደዚህ ሲያዋርድ እንደዚህ ትግራይን ካቴጎሪካሊ ራሳቸውን ነው የሚያስተዳድሩት። ከነሱ ምን ፈልገው ነገር የለም። እርዳታ ልከላቸዋለን እንጂ ከነሱ የሚመጣ አንዲት ነገር የለም። ምንም ከነሱ አንፈልግም እያለ ነው የሚያወራው ዛሬ ሲያወራ ማለት። ለፌደራል መንግስቱ ገቢ የሚደረገው የትግራይ ወርቅ እንኳን ምንም ልዩ ቦታ አልተሰጠውም። በርደን እንደሆነ ነው ሀገሩን አድርጎ ሲናገር የነበረው። ዛሬ በርደን አድርጎ ነበር ሲናገር የነበረው። ስለ ኢትዮጵያ አልነበረም የሚያወራ የሚመስለው። ስለ አንድ ሀገር ህዝቦች አልነበረም የሚያወራ የሚመስለው። ኦሮሚያን ናኖን ኬኛ የኛ ክልል እያለ ነው የሚያወራው እና የተቀረው ኢትዮጵያ ይላል ሲያወራ። So clearly አብይ አህመድ ወደ ምን ሬዲዮ ስለሆነ የኦሮሚያ ክልል አስተዳዳሪ ሆኖ ነው የመጣው። የክልሉ የኦሮሞነት ዘብ የኦሮሞነት ጠበቃ ራሱን አድርጎ ለማምጣት ነው እየሞከረ ያለው። በዛ ውስጥ ነው ራሱን ሊሰፋ። ይሄ ደግሞ ለኔ የተስፋ መቁረጥ ውጤት ነው። የተስፋ መቁረጥ ውጤት ነው። ለምሳሌ አሁን ዛሬ ካነሳቸው ነገሮች ለምንድነው እስካሁን አሁን ሀገሪቱ ውስጥ ያጋጠመውን ችግር የለውጡ ሂደት በራሱ የለውጡ ሂደት የፈጠራቸው ቀውሶች እያለ የሚያነሳቸው አሉ። ከዛ ዊርቱ አንጎ ለምሳሌ ብሎ ሲያነሳ የስልጣን ድልድሉንና የድልድል መሰረቱን እንዴት እንደቀያየረው ሲያነሳ ከዛ በኋላ በጣም የሚያበሳጨው ነገር አድርጎ ያነሳው ኢህአዴግ የሚባለው ፓርቲ በነበረበት ሂደት ውስጥ ትግራይ ከሌሎቹ ኢትዮጵያውያን እኩል ውክልና በፓርቲ ውስጥ 9 ሜምበር ስራ አስፈጻሚ ውክልና ይዛ መገኘቷ ነበር ሲያንገበግበው የነበር። ፓርላማ ውስጥ ሲግኒፊካንት ናቸው። እዚህ ላይ ግን መተው 9 ይዘው ከዛዛ ላይ መወሰን አቅም እኩል ከሌላው ህዝብ ጋር አስበዋል። ከኦሮሚያ ጋር ያቺ ትግራይ የምትባል እኩል ስትወስን አስበዋል ይሏል ጋዜጠኛው። በትክክል ምን አይነት ሰው ላይ ሀገሪቱ እንዳለች በግልጽ የሰውየውንም በአብይ አህመድ ስርዓት ውስጥ በግልጽ የገባኝ ነገር ምንም አይነት የፖለቲካ ተስፋ እንደሌለ በትግራይና በፌደራል መንግስቱ መካከል የአብይ አህመድ አቋም በግልጽ ይታያል። there is no future። አብይ በሚመራት ኢትዮጵያ ውስጥ ትግራይን የኢትዮጵያ ፌዴሬሽን አካል አድርጎ መቀጠል አይቻልም። there is no political future for ትግራይ አብይ መሪ ከሆነ እና የሚቀጥል ከሆነ በንግግር ውስጥ ያንጸባረቀው እሱ ነው። ያንን ነው ሲናገር የነበረው። ኦልሞስት 40-50 ደቂቃ የሚሆነው ንግግሩ በዛሬ 1 ሰዓት ከምናምን ንግግሩ በዋናነት ሲያወራ የነበረው እንዴት ከትግራይ የሚነሳ ኃይል እንዴት ይሄ ኃይል
ሀገሪቱን እንዴት እንዳላት ባለፉት 27 30 ምናምን ዓመታት በ27 ዓመት የስልጣን ቆይታው ያደርግ የነበረውን ከስልጣንም ከወረደ በኋላ አደረገ የሚላቸውን አሁንም እያመጣብን ነው የሚላቸውን ነገሮች ነው ሲያነሳ የነበረው በአጠቃላይ ማለት ነው። አብይ ኢትዮጵያን ከብሔር ፖለቲካ ያወጣታል። ኢትዮጵያ የብሔር ፖለቲካ ዋነኛ አደጋዋ የጎሳ ፖለቲካ ነው። ህገ መንግስቱንም ሪፎርም ታደርጋለች የምትሉ ሰዎች አብይ እንዴት እንደሚያስብ በጥልቀት ከዚህ ቃለ መጠይቁ መረዳት ትችላላችሁ። አንዳንዶች ሀገር ወዳድ ነን የሚሉ እንዳልሆኑ ግን እኔም ማውቃቸው ኢትዮጵያኒስት ነን ሲሉ ውሸታሞች እንደነበሩ ማውቃቸው፣ ቀጣፊ ሌቦች እንደነበሩ ማውቃቸው፣ በኢትዮጵያዊነት ስም ግን ሲምሉ የነበሩ አብይ ኢትዮጵያን ከብሔር ፖለቲካ ነፃ ሊያወጣልን ነው እያሉ ሲፎክሩ የነበሩ ግን ሌቦች፣ ጥገኞች፣ ተመጽዋቾች የሆኑ ልሂቃን አብይ እንዴት እንደሚያስብ ለአብይ ዲሞግራፊ ምን ማለት እንደሆነ፣ ለአብይ ቁጥር ምን ማለት እንደሆነ፣ በአብይ አስተሳሰብ ጎሳ በፍጹም እኩል ሊሆን የማይችል ነገር እንደሆነ፣ እሱ ከኦሮሞ በመውጣቱ የተለየ ፕሪቪሌጅ ሁሌም እንደሚገባው ፍጹም የሚያምን ሰው መሆኑን ሂዱና ቃለ መጠይቁን ስሙ። ሌሎች ከኛ በቁጥር አናሳ የሆኑ ሰዎች አዎ እኩልነት እንደሚገባቸው አምናለሁ፣ ግን ትልቁ ብሔረሰብ ከትንንሽ ብሔረሰቦች ጋር እኩል የመወሰን እንትን ሊኖረው አይገባም በግልጽ አስቀምጦታል። በጎሳ እየወሰነ እንደሚቀጥል የጎሳ ቁጥር በኢትዮጵያ ፖለቲካ ውስጥ ዋነኛ የዲሞክራሲ ስርዓት መገንቢያ ምህዳር አድርጎ እንደሚጠቀምበት በይፋ ጎሳዎችን በየቁጥራቸው መጠን የውሳኔ ሌቭል በኢትዮጵያ ፖለቲካ ውስጥ የሚኖራቸው ሚና በጎሳቸው የቁጥር መጠን መሆኑን፣ ልማትም በጎሳቸው የቁጥር መጠን መሆኑን፣ በሀገሪቱ ውስጥ ያላቸው ተጽዕኖ በጎሳቸው የቁጥር መጠን መሆኑን፣ ተቋማት ውስጥም ያላቸው ውክልና በጎሳቸው የቁጥር መጠን መሆኑን በግልጽ በፍጹም ልቡ እንደሚያምን ያም ለሱ ዴሞክራሲ እንደሆነ አብይ አህመድ በይፋ ተናግሯል ዛሬ። አሁን ከዚህ ሰውዬ ጋር ስለ ሰው ልጆች እኩልነት እንዴት ነው የምታወሩት ነው? እነ ብርሃኑ ነጋ ኦኬ the so called liberals pseudo liberals አብይ አህመድ የብሔር ፖለቲካን ላይ ጠፋላት ነው ለኢትዮጵያ፣ ህገ መንግስት ሊሻሻልላት ነው ኢትዮጵያ፣ ሁላችንም ኢትዮጵያን በአገራችን ምናምን ጋር ናሽናል ኢንተረስት ቀይ ባህር እያሉ ሲመጻደቁ የነበሩት ሁሉ የሰውየው ትክክለኛ መልከታ ምን እንደሆነ ትግራይ በቁጥሩ ብቻ የፖለቲካ ተዋናይና ሚና ሊኖረው ይገባል ብሎ የሚያምን በፌደራል መንግስቱና በትግራይ መካከል ያለውን ግንኙነትም በአማራና በፌደራል መንግስቱ መካከል ያለውንም ግንኙነት በምን አይነት መንገድ ዲፋይን እንደሚያደርገው በግልጽ የታየበት ነው። በነገራችን ላይ አብይ አህመድ ሌሎች ብሔረሰቦች አዲስ አበባ ለስብሰባ እንጂ ምን ይሰራሉ እዚህ የሚል ሰው ሻሸመኔ ህንፃ መስራት ለአንድ ብሔረሰብ ብቻ የተፈቀደ ነው፣ ከዛ ውጪ በሱ ፍቃድ ብቻ ገብተህ የምትወጣበትን ምህዳር እየፈጠረልህ እንዳለ በግልጽ እየነገረህ ነው አብይ አህመድ። አሁን ይሄ አብይን የተለየ የኦሮሞ ብሔርተኛና ተቆርቋሪ አድርጎ ለመሳል የሚጠቅመው ከሆነ አላቅም፣ ግን አብይ ፋይናሊ ኦሮሞ ውስጥ ለመደበቅ ኦኬ በቃ ይለይልናል እያለ ወገቡን ይዞ ይለይልናል እያለ ኦሮሞም አገኘህ የሚለውን በብዙ ዘመናት ተሳካል የሚለውን ነገር ለማሳካት እድል ተፈጥሮልሃል የሚለውን ነገር ለመናገር በኦሮምኛ ለምሳሌ በአማራ ቴሌቪዥን የተናገረውን ለምን እዚህ ጋር አልደገመውም ስትል እዚህ ጋር ኦሮማራን ሜንሽን ማድረግ አይጠቅምም። እዛ ኦሮማራን ሜንሽን ያደረገው አማራውን እንትን ሊያደርገው ነው፣ ካኖን ፎደር ሊያደርገው ነው። ሚሊሻ ነህና ሚሊሻ ሆነ ታገለግለኛለህ ነው። ኦኬ ስለ ራስህ ፖለቲካ ፍላጎትና ግብ ተሰልፈህ አታውቅም። ስለዚህ ለደርግም ተሰልፈሃል፣ ለወያኔም ተሰልፈሃል፣ አሁንም ለኛም ተሰልፋለህ፣ ለሚቀጥለውም ተሰልፋለህ። የራስህ ፖለቲካ መሻት የለህም ነው። ስለዚህ መጥቶ ኦሮማራ ብሎ አንተን ለሱ የፖለቲካ ፍላጎት አስገብሮ የአማራን አርሶ አደርና የአማራን ሚሊሻ የአብይ አህመድ በፈር አድርጎ
የሱ የጥይት ማብረጃ አድርጎ የአማራን አርሶ አደርና ወጣቶች ይጠቀማል። ስለዚህ እዛ አካባቢ ያለ ልሂቅ ደግሞ ከአብይ የሚጣልለትን ፍርፋሪ ይለቅማል። ስለዚህ ውሉ እሱ ነው። ስለዚህ በአማራ ቴሌቪዥን ስትመጣ ኦሮማራ ማለት አለብህ፣ ማስፈንደቅ አለብህ። እንደዚህ ሆኖ በቤተ መንግስት አብረን ነበር፣ እዚህ ቦታ ላይ እኮ አብረን ነበር፣ በአድዋ አብረን ዘምተናል ይልሃል። ከዛ በአድዋ አብረ መዝመትህ ግን የሚያስገኝልህ እንትን ምንድን ነው? በብሔር ቁጥር ልክ በሀገሪቱ ውስጥ ተሳትፎ ይኖርሃል። ከዛ ውጪ ኢትዮጵያ የጋራ አይደለችም። በሱ የፖለቲካል ፍሬምወርክ ነው ገብተን ልትተውን የሚፈቀድልህ። ስለዚህ ከተማውም የኔ ነው ሲል፣ መሬቱም የኔ ነው ሲል፣ ስልጣኔውም የኔ ነው ሲል ምን እያለ ነው? ያንተ አይደለም እያለ ነው። በነገራችን ያንተ አይደለም። እንዴት ተቋማትን እንደመቆጣጠር እንዳለበት፣ እንዴት ሃይማኖት ተቋማትን እንደተቆጣጠረ፣ እንዴት በሀገሪቱ ውስጥ ሰፊውን ተዋናይ እንደሆነ፣ እንዴት ሀብቱን እንደተቆጣጠረ ነበር ሲናገር የነበረው። ይሄንንም ድል አድርጎ የኦሮሞ ትግል ድል ቡድና ውጤት አድርጎ ነበር ሲያቀርብ የነበረው። አሁን ሰባብሰብ ለሞታ ወጂን ወልቂጡማ ሰባብሰብ ለሞታ ይልሃል። ከዛ በኋላ ይሄንን ካለ በኋላ ድል አድርገናል፣ ስርዓቱን መጠበቅ አለብን፣ ይሄ ስርዓት የኛ በመቶ ዓመት ያሳካነው ነው ሲል ከርሞ አሁን ደግሞ የብሔር ብሔረሰብ እኩልነት ምናምን ብሎ መጨረሻ ላይ ሊያጠናቅቅልህ ይፈልጋል። አሁን ትላንት እንዳልኩት ዛሬ ሚዲያዎቹን ሞኒተር ሳደርግ ሪፖርት እያደረጉ የነበረው ሚዲያዎቹ የኦሮሞ ህዝብ በኢትዮጵያ ውስጥ ስለነበረው ሰፊ ሚና ጠቅላይ ሚኒስተሩ ተናገሩ። ለመገንጠል አልነበረም ስንታገል የነበረው አሉ ተብሎ ልክ ስለ ኢትዮጵያ ህዝቦች አብሮነትና የጋራ ታሪክ እንዳወራ ተደርጎ ነበር ሲዘገብ የነበረው ዛሬ። እሱ ግን ሲያወራ የነበረው ሌላውን ማህበረሰብ ዲስሚስ በማድረግ የሌላውን ታሪክ በመሰረዝ በመደለዝ ሀገሪቱ እኛ ነን፣ እኛ እንደውም ከኢትዮጵያ እንበልጣለን፣ ኢትዮጵያ ከኛ በታች ናት፣ እኛ ከኢትዮጵያ በላይ ነን እያለ ነበር ሲያወራ የነበረው። እና በክላሲክ ላቲን አይደለም ያወራው፣ በክላሲክ አረቢክ አይደለም ያወራው፣ በምንሰማው ቋንቋ ነው ያወራው፣ በምናውቀው ቋንቋ ነው ያወራው። ኤኒዌይ እንደዛ እያሉ ሲነግሩን የነበሩ ሰዎች በግልጽ ሰውየውና ስርዓቱ ምን እንደሆነ በግልጽ ተመልክተናል ብቻ ሳይሆን ያው ኦልሬዲ እኛ ተረድተናል። ይሄን ስርዓት በተመለከተ ግንዛቤ ለሌላቸው ነው ማወራው እንጂ ይሄንን ስርዓት አውቀው ለክተው ቆርጠው ትግል የሚያደርጉ ኃይሎች ምን አይነት ስርዓት እንደሆነ በትክክል ይገነዘባሉ ብዬ አስባለሁ። ስለሚገነዘቡ ነው የሚታገሉት። በእርግጠኝነት የምነግረው ነገር አብይ አህመድ በዚህ አስተሳሰቡ የኢትዮጵያ መሪ ሆኖ ሊቀጥል አይችልም። በዚህ አስተሳሰቡ ሀገር አንጋራም። ይሄ አስተሳሰቡ ምንም አይነት ፖለቲካል አውትካም ቢያመጣ ለኢትዮጵያ ሕዝብ አዋጭ ነው የሚሆነው። በዚህ አስተሳሰቡ ግን አብይ አህመድ ሌሎች ኢትዮጵያውያን ላይ የራሱን ዊል ኢምፖዝ አድርጎ የራሱን ፍላጎት ጭኖ ሌሎች ኢትዮጵያውያንን እሱ በሚያያቸው አንግል እያያቸው ሀገርን አንድ አድርጌ ሄዳለሁ ብሎ ካሰበ ተሳስቷል። እስከ ዛሬም ድረስ ያጋጠመው የፖለቲካ ውድቀት የዚህ አስተሳሰብ ውጤት ነው። በነገራችን ላይ ብልጽግና ያጋጠመው ትልቁ የፖለቲካ ቀውስ የኦህዴድ ዶሚናንስ ነው። ኦህዴድ ሌሎች ኃይሎችን ለመጨፍለቅ ኢትዮጵያን ለመጨፍለቅ በራሱ ፍላጎት ለመቅረጽ የሄደበት ሂደት። በዚህ ሂደት ውስጥ ሌሎች ድርጅቶችን ኮምፕሊትሊ ከመኖር ወደ አለመኖር ነው የቀየራቸው። አሁን ከኦህዴድ ውጪ በዛ ብልጽግና በሚባለው ስብስብ ውስጥ ግለሰቦች እንጂ ዶሚናንትሊ ፍላጎቱን ሊያስፈጽም የህዝብ ወኪል የሆነ አካል የተደራጀ ቡድን የለም። ካለም በተወሰነ መንገድ ባለፈው እንዳልኩት ከሶማሌ የመጡ ልሂቃን ናቸው። የሶማሌ ልሂቃን ደግሞ ፍላጎት በጣም ውስን ነው። ከፌደራል መንግስቱ ጋር ያለው መስተጋብር በተወሰነ መንገድ ከመመልከት በዘለለ ኦህዴድ ኦፍ ኮርስ እነሱ ላይም ከፍተኛ ጫና ስለሚኖርባቸው ብቻቸውን ኦህዴድን ለመግራት የሚያስችል አቅም የፈጠሩ አይመስለኝም። ሌሎቹ ፖለቲካሊ ሪሌቫንት ናቸው እንዳልኩት ምንም የሚረባ ተጽዕኖ ያላቸው ኃይሎች አለመሆናቸው ነው። ኦህዴድ በዚህ ሀገሪቱ ውስጥ የምንመለከተው የሀገሪቱ ቀውስ መሰረት በዋናነት ይሄ አስተሳሰብ ነው። በዚህ አስተሳሰቡ ዛሬ የሚያነሳቸው ነገሮች በጣም በሚገርም ሁኔታ
ችግሩን ሁሉ ኤክስተርናላይዝ ማድረግ። ባለፉት 8 ዓመታት ለምንድን ነው ሀገሪቱ ሰላም ያጣችው ሲባል ሀገሪቱ ሰላም ያጣችው በለውጥ ሂደት ውስጥ ስለነበረች በተወሰነ መንገድ ሀገሩ ተዘጋግቶ የቆየ ሀገር ከመሆኑ የተነሳ ለመክፈት ስንሞክር ነው ሁሉም ጂኒ ሀገሪቱ ውስጥ በአንድ ጊዜ እንዲፈነዳ የሆነው። ስለዚህ ያንን መቆጣጠር በራሱ ጊዜ የሚወስድ ስለነበረ ሀገሪቱን ሰላም ማስፈን የማንችልበት ደረጃ ላይ ደረስን እያለ ያወራል። ከዛ ውጪ ስልጣን የተነጠቁ ኃይሎች በተለይ ደግሞ ማይኖሪቲ የሆኑ ኃይሎች በሀገሪቱ ፖለቲካ ውስጥ አሁንም የማይገባቸውን ሚና ለመጫወት መፈለጋቸው ነው እያለ ሌሎች ኢትዮጵያውያን በሀገራቸው ላይ ሊኖራቸው የሚገባውን ሚና ኮምፕሊትሊ አሳንሶ በሱ ጭንቅላት ልክ ብቻ የሚፈለገውና በሚፈለገው ቦታ ራሳቸውን በራሳቸው ነው የሚያስተዳድሩት፣ ከፌደራል መንግስት መሰጠት ያለበትን እንሰጣለን፣ ወደዚህ እንዳይመጡብን የሚል አስተሳሰብ የያዘ ስብስብ መሆኑን በትክክል የተገነዘብንበት እንደሆነ ትመለከታላችሁ። ከዛ ውጪ ባለፉት 8 ዓመታት እኔ መወዳደር ካለብኝ ባለፉት 8 ዓመታት ወያኔ በ8 ዓመት ውስጥ ሀገሪቱ ውስጥ ምን ሰራ፣ ኢህአዴግ በ8 ዓመት ሀገሪቱ ውስጥ ምን ሰራ የሚለውን ከ83 እስከ 91 ያለውን ሁኔታ ማስላት እንጂ እኔ በ8 ዓመት ውስጥ ልዳኛ አይገባም። በ8 ዓመት ህወሓት ሀገሪቱን በሚያስተዳድርባቸው ወቅት ግንደበረትን አያውቅም ነበረ። የሀገሪቱን የተወሰኑ አካባቢዎች ሀገሪቱንም እንኳን ጭራሽ አያውቃትም ነበር እያለ እሱ በተለየ ሁኔታ ሀገሪቱን ባለፉት 8 ዓመታት እንዳለማ ከህወሓት ጋርና ኢህአዴግ በነበረበት ዘመን ከነበረው ሰላምና ፕሮስፔሪቲ ጋር መነጻጸሩ እንደሚያበሳጨው በግልጽ ተናግሯል። so it's just ምንም የሚረባ አይደለም። it's just garbage። እውነት ለመናገር የሚያወራቸው ነገሮች ምንም ጥቅም የሚሰጡ አይደሉም። but just ultimately ግን የተናገረበትን አግባብ አሁን ስለ ታሪክ ያወራበት ስለምን ያወራበት እርስ በርሱ የሚምታታ ሁለት ፐርሰናሊቲ ሁለቱንም ኃይሎች አንደኛውን ኃይል እንዳልኩት እርስ በርሱ የሚጣረን ፋለሲ አፍተር ፋለሲ አንደኛውን ፋለሲ በዚህ ጋር የተናገረውን እዛ ጋር እያፈረሰ በ10 ደቂቃ ውስጥ 5 አይነት ንግግር እየተናገረ በአንድ በኩል በሀገሪቱ ታሪክ ውስጥ አለን፣ በሌላ በኩል ተጨቁነናል፣ በሌላ በኩል ነፃ ወጥተናል፣ በሌላ በኩል ድል አድርገናል፣ በሌላ በኩል እንመክታለን እያለ ነው የሚያወራው። ሁሉንም ብሏል። በሀገሪቱ ሀገር ግንባታ ሂደት ውስጥ ትልቅ ሚና ነበረን፣ ሁሉ ነገር እኛ ነን አለ። ከዛ ደግሞ በሀገሪቱ ውስጥ ለ100 ዓመታት ምናምን የሚያስቆጨኝ ነገር በዛ ልክ በባርነት መኖራችን ነው ደግሞ ይላል። በቀኝ ተገዝተን መኖራችን ነው ይላል። ከዛ ደግሞ ድል አረግን ይላል። ድል ካረግን በኋላ ደግሞ እኛ የበላይነት እንፈልጋለን አላልንም ይላል። እኩልነት ነው እንፈልጋለን እያልን ያለ ነው ይላል። ከዛ ደግሞ ቆይቶ ሀገሩ ያንተ ነው ይላል። አንተ ብቻ ነህ ከኢትዮጵያ ትበልጣለህ ይላል። ምንድነው የሚያወራው? እሺ ኦኬ ጤነኛ ነው ወይ ሰውየው? ምንድነው ሊያወራ የመጣው? እና ሀገሪቱን በተመለከተ ሌሎች ህዝቦችን በተመለከተ ሌሎች ኃይሎችን በተመለከተ የሚያወራው ነገር አስደንጋጭ ነው። እኛ እኮ በሌሎች ቋንቋዎች የሚናገሩ ጠቅላይ ሚኒስትሮች ኢትዮጵያ ኖሯት ያውቃል። በወላይትኛ የሚናገር ጠቅላይ ሚኒስትር ነበራት ኢትዮጵያ። ወላይትኛ ተናጋሪ የነበሩት አቶ ኃይለማርያም ደሳለኝ፣ ትግርኛ ተናጋሪ የነበሩት አቶ መለስ ዜናዊ የኢትዮጵያ ጠቅላይ ሚኒስትር ሆነው ያውቃሉ እኮ። በራሳቸው ቋንቋዎችን መግለጫ ወይንም ቃለ መጠይቅ ሰጥተው ያውቃሉ። በዚህ ደረጃ በእነሱና በሚመሩት ህዝብ መካከል ልዩነት አይቻለው። በዚህ ደረጃ አንድን ህዝብ የሀገር ባለቤት ሌላውን ባዕድ አድርገው ሲናገሩ ሰምቼም አይቼም አንብቤም አላውቅም። በተቻለ መጠን ሲናገሩ ሃምብል ሆነው እነሱ የሁሉም ኢትዮጵያውያን ጠቅላይ ሚኒስትር መሆናቸውን ተቀብለው፣ ይሄ እኮ የራሱ የኢትዮጵያ ጠቅላይ ሚኒስትር መሆኑን አልተቀበለም እኮ። የሚያበሳጨውም ይመስለኛል የኢትዮጵያ ጠቅላይ ሚኒስትር መባሉ እና እሱ መሆን የሚፈልገው ፕሬዝዳንቲን አን ኦሮሚያ ሆኖ ነው መምራት የሚፈልገው፣ ግን ሀገሪቱን ነው መምራት የሚፈልገው እንጂ የኢትዮጵያ ጠቅላይ ሚኒስትር መባሉ የሚያበሳጨውም ነው የሚመስለው። እና ንግግሩ it's insane anyway። አሁን ምንድነው ለማለት የፈለኩት ዛሬም የተናገረው ነገር ምንም እኔ እሱን ቪዲዮዎቹን እየቆራረጥኩ ለማቅረብ ምንም ፍላጎት የለኝም። በእውነት ለመናገር
I'm tired of የዚህን ሰው የንግግር መስማት ራሱ ህመም ነው የሚፈጥርባችሁ እውነት ለመናገር ማለት ነው። ግን ደግሞ ለኦሮሞ ህዝብና ለኦሮሞ ልሂቃን የምናገረው ነገር አብይ አህመድ የሚያመጣው አደጋ ቀላል አይደለም። the way he narrates የሀገሪቱን ነገር ናሬት የሚያደርግበት በኦሮሞና በሌሎች ኢትዮጵያውያን መካከል ስላለው መስተጋብር ነገሮችን የሚያቀርብበትና ቲራይዝ የሚያደርግበት ሀገሪቱን የሚመለከትበት አግባብ ትግራይን የሚያይበት አግባብ አማራን የሚያይበት አግባብ ሌሎች ኢትዮጵያውያንን ብሔር ብሔረሰቦችን የሚያይበት አግባብ በጣም አደገኛ ነው። ለሁላችን ኮሌክቲቭ ፊውቸር ስጋት ነው። ጎረቤት ሀገራትን የሚናገርበት አግባብ እነዚህ አሁን የተናገራቸው ነገሮች ተተርጉመው ለሱዳኑን ለኤርትራ ለሌሎችም ኃይሎች የሚደርሱ ናቸው። ባንድ በሌላ መንገድ ምን ይያለ እንዳለ በእነዚህ እንግዲህ በዚህ ቋንቋ ሲናገር የሚሰማ ካልመሰለው በስተቀር እነዚህ ሁሉ ተተርጉመው ተለያዩ ማህበረሰቦች የሚደርሱ ናቸው። ሌሎች ሀገራትን ሌሎች ህዝቦችን በሀገሪቱ ውስጥ ካሉ በኦሮሞና በሌሎች ህዝቦች መካከል ያለውን መስተጋብር ናሬት የሚያደርግበት መንገድ እጅግ አደገኛ መሆኑን በትክክል የተመለከትንበት እንደሆነ እናያለን። ታሪክን ለምሳሌ በተመለከተ ዛሬ ምን አለ? አሁን ምን አለ ታሪክ ቀደም ትናንትና ፓርት 1 ላይ በኢትዮጵያ ታሪክ ውስጥ እኛ የሌለንበት የለም አለ አይደለ? በሁሉም በኢትዮጵያ ታሪክ ውስጥ ከአክሱም እስከ ምናምን ከኢትዮጵያም ታሪክ አልፈ እስከ ባህረ ነጋሽ ብትሄድ የኛ አሻራ ነው አለ። ዛሬ ምን አለ? የዚህ ሀገር ትልቁ አደጋ ታሪክ ነው አለ። ዛሬ ደግሞ ሴኔስ አለ ታሪክና ትርክት ነው አለ። አመንታቶክ አንድ ሃይማኖት፣ አንድ ጎሳ፣ አንድ ቋንቋ የሚሉና አለ በሌላ በኩል ለዛ ደግሞ ምላሽ አንታይቴሲስ ሆኖ የቀረቡ ኃይሎች ደግሞ አሉ አለ። እነሱ ለዚህ ምላሽ ይሄ በአንድ ቋንቋ፣ በአንድ ብሔር፣ በአንድ ሃይማኖት በምንድነው በተቀነበበች ሀገር በአንድ ቋንቋ፣ ባህል፣ ሃይማኖት፣ እሴት በተያዘች ሀገር ላይ ሌላው እዚህ ሀገር ላይ ራሱን ስለማያይ መፍትሄ አድርጎ ያቀረበው ከሀገሪቱ መውጣትን ነው፣ መገንጠልን ነው አለ። አንደኛው የሀገሪቱን ስታብሊሽመንት ቴሲሱን ሆሞጂኒየስ የሆነ አንድ ቋንቋ፣ አንድ ባህል፣ አንድ እሴት አደረገው አለ። ሌላኛው ደግሞ መፍትሄው ኤግዚት ነው፣ መውጣት ነው አለ። ከዛኛ መጣንና ሴንተሲስ አደረግነው ይላል። ስለዚህ የሀገሪቱ ችግር የነበረው በዋናነት የአንድ ቋንቋ፣ የአንድ ሃይማኖት፣ የአንድ ብሔር የበላይነት የነበረበት መሆኑ ነው ብሎ አምጥቶ ይደፈድፈዋል። የጭቆናው ትርክት ለምን ይቅርብኝ ነው። የኢትዮጵያ ፓስት ላይ እኔ ነኝ የነበርኩት አለ። ጭቆናውንም እኔ ነኝ የምወስደው አለ። ስልጣኔውም የኔ ነው፣ ጭቆናውም የኔ ነው። አሁን ደግሞ ድል አድርጌያለሁ፣ የኔ ነው። ስልጣኑም የኔ ነው፣ ነገም የኔ ነው ነው። መሬትም ገና ያልተመለሰ አለ እና በጣም በርካታ የምናስመልሰው መሬትም አለ እያለ ነው የሚያወራው። አልቲሜትሊ በጣም አብይ አህመድን ዳውት ሲያደርጉ ለነበሩ ሰዎች አይ ቲንክ በትክክል ማን ነው የሚለውን ነገር እንድንመለከት የሚያደርግ ነው። ለኔ መፍትሄው ምንድነው? ችግሩን በተመለከተ እንግዲህ በደንብ ተግባብተናል። በሀገር ላይ የተደቀነውን አደጋ ይሄ ስርዓት ይሄ ስብስብ በሀገር ላይ ምን አደረገ? ምን ሲያደርስ ነበር? ያለፉትን 8 ዓመታት እንዴት አደርን፣ እንዴት ዋለን፣ እንዴት ከረምን ከተባለ የእያንዳንዳችን ምላሽ ምን እንደሚሆን መገመት እችላለሁ። ስለማታውቁት ስርዓት በቲዮሪ ስለምናውቀው ሀገር አይደለም የምናወራው፣ በተግባር ምን አይነት ሀገር እንደሆነ የሄዳችሁም የሰማችሁም አሁን ስላለው ነገር ሁሉ ታውቃላችሁ ማለት ነው። ለኦሮሞ ህዝብ he promised heaven። ለኦሮሞ ህዝብ ለውጥ መጥቷል፣ ደስታ ሆኗል፣ ብልጽግና ሆኗል፣ በጀቱ ተቀይሯል፣ መሬቱ ለምቷል፣ ተማሪው ተምሯል፣ ባህሉ በልጽጓል፣ ቋንቋው ጥያቄው ተመልሷል፣ ሰላሙን ተጎናጽፏል። የተወሰነ የመሬት ጥያቄ ያልተመለሰ እሱን መልሳለን። ሌላ ምን የቀረ ነገር አለ? ዲሞክራሲያዊ ሆኗል፣ የሀብት ባለቤት ሆኗል፣ የሰላም ባለቤት ሆኗል። ሌሎች ይናገሩ ስለ ኦሮሞ ብልጽግና እያለ ተናገረ ትላንት። ጋዜጠኛው ግን
ሁሉም ጥያቄ ከተመለሰ ታዲያ ኦሮሚያ ውስጥ ያለው የሰላም እጦት ከምን የመነጨ ነው ሲለው ጠላቶቻችን ናቸው ሰላም እንዳይኖረን ያደረጉት ይላል። መጀመሪያ ላይ የኦሮሞ ጥያቄ ሁሉ ተመለሰ፣ ሰላሙ፣ ብልጽግናው፣ ምኑ ሲል ከርሞ የቀሩ ጥቃቅን ነገሮች ናቸው ሲል ከረመና ከዛ በኋላ ታዲያ ሰላሙ ለምንድን ነው የሌለው ሲለው ሰላም እንዴ ዝም ብሎ ሰላም ይመጣል እንዴ? ይሄ እኮ ሂደት ነው። ከአንድ ስርዓት ወደ ሌላ ስርዓት የተሸጋገር ነው። ተቋማትን ማጠናከር ነበረብን፣ አቅም እግር መትከል ነበረብን። ስለዚህ በእነዚህ ምክንያቶች ቀውሶች ሊኖሩ ይችላሉ በሀገሪቱ ውስጥ፣ በአንድ ጊዜ ሰላም ሊመጣ አይችልም የሚለውን ነገር አነሳ እና በተጨባጭ ግን ኦሮሞ ውስጥ ያለው ነገር ምንድነው ወለጋ ያለው የሚለውን ነገር ወለጋ ላይ ያለውን ነገር ህዝቡ ይጠይቅ። ሸዋ፣ ምዕራብ ሸዋ፣ ምስራቅ ሸዋ የሚባሉ አካባቢዎች ላይ ያለው ሁኔታ ምንድነው? ደቡብ ምስራቅ ሸዋ ያለው ሁኔታ ምንድነው? በጉጂ ያለው በሌሎች አካባቢዎች በሀገሪቱ ውስጥ ያለው ሁኔታ ምንድነው? ኦሮሚያ ላይ ያለው ሁኔታ ብትሉ ብዙዎቻችሁ የምታውቁት ነው። በሀገሪቱ ውስጥ ያለው ነገር አሁን እነሱ ከሚሉት በተቃራኒ የኦሮሚያ ውስጥ አጠቃላይ ሚሊሻ ሚሊታራይዜሽን ኦፍ ኤቭሪዴይ ላይፍ ሀገሪቱ በሚሊሻ የምትተዳደርበት ክልሉ የተወሰነውን ፖርሽን ኦፍ የክልሉን የተወሰነ አካባቢ ያው ማዕድኖች ያሉበትን አካባቢ ከነዛ አካባቢ በዘለለ ሌላውን ለራሱ ጣፈንታ የተወበት ህብረተሰቡ በየለቱ ወጥቶ መግባት ስቃይ የሆነበት ሰላሙን ለማስጠበቅ የተቸገረበት ልጆቹ የታፈሱ ወደ ጦር ግንባር የሚሰደዱበት የሚላኩበት ወጥቶ ገብቶ ነግዶ በልቶ መዋል የማይቻልበት ሁኔታ ውስጥ እንዳለ ማህበረሰቡ በተደጋጋሚ የምንሰማው። አብይ አህመድ ግን ሰላም ተጠብቋል፣ አሸንፈሃል፣ ስርዓቱ ያንተ ነው፣ ከዘመናት ጭቆና ነፃ ወጥተሃል፣ ባህል፣ ቋንቋ፣ ማንነትና እሴት ተከብሯል፣ አሁን አንተ ነህ፣ ሌላ ምን አለና ነው ኢትዮጵያ የሚባለው? አንተ እኮ ነህ ኢትዮጵያ፣ አንተ እንደውም ከኢትዮጵያ በላይ ነህ፣ ሀገር ጠብቅ እያለው ነው። የኦሮሞን ህዝብ ምን እያለ ነው አብይ አህመድ? አንተን ይዤ ከሌሎች ጋር ለሚመጣብኝ ስርዓቴ ላይ ሳይሆን የሚመጣው አደጋው አንተ ላይ ነው የሚመጣው እያለ ነው። ስለዚህ ለማን ስትል መከላከል አለብህ? ለራስህ ስትል መከላከል አለብህ። ይሄ የኔ ስርዓት አይደለም፣ ያንተ ስርዓት ነው። በዚህ ስርዓት ባለቤቱ አንተ ነህ። ስለዚህ ጋቸነታቴ ሲርና ከናቲክሱ ቀብደ ጋሻ ሆነ ይሄንን ስርዓት መከላከል አለብህ ነው አብይ አህመድ እያለ ያለው። በዚህ ሰዓት የኦሮሞ ልሂቃን ደግሞ ምንድነው ማለት ያለባቸው? ኖት ኢን አወር ኔም፣ በእኛ ስም አትደበቅም። በማጆሪቲ ስም የሚሰራ ታይረኒ ነው ይሄ፣ እኛን አይመስልም። በትግራይ ላይ ለሚደርሰው እልቂት፣ በአማራ ላይ ለሚደርሰው ራስህን ችለህ ቁም። ስርዓቱ የኦሮሞን ህዝብ ሊወክል አይችልም። በተናጠል ይሄንን ስርዓት ሁላችንም ዴሞክራታይዝ የማድረግ በሀገሪቱ ውስጥ ሁሉም ኢትዮጵያውያን በህግ የሚተዳደሩበትና እኩልነት የሚኖሩበትን ስርዓት ለማንበር የኦሮሞም ህዝብ አብሮ ከኢትዮጵያውያን ጋር መታገል አለበት ብሎ ልሂቁ ይሄንን ሰውዬ ከኦሮሞ ህዝብ ማውጣት መነጠል፣ ኦሮሞ ውስጥ ገብቶ እንዲደበቅ መፍቀድ አያስፈልግም። ለምን? እሱ ይዞ የሚመጣውን መዘዝ የኦሮሞ ህዝብ ሊከፍል አይገባም። ያንን ዋጋ ምን በወጣው ይከፍላል የኦሮሞ ህዝብ ያንን ዋጋ። አብይ የሚፈጽመውን ጥፋት፣ አብይ የሚያደርሰውን ውድመት፣ አብይ በሀገርና በቀጠናው ላይ ደቀነውን አደጋ የኦሮሞ ህዝብ ለምንድነው ብቻውን የሚጋፈጠው? ለምንድነው ከአፋር ጋር ጠላት የሚሆነው? ለምንድነው ከሶማሌ ጋር ጠላት የሚሆነው? ከአማራ ጋር ለምን ጠላት ይሆናል የኦሮሞ ህዝብ? ከትግራይ ጋር ለምን ይቃረናል የኦሮሞ ህዝብ? አብይን እታደጋለሁ ብሎ ዋይ ምን ስላገኘ? የስ እንዳልኩት ኦሊጋርኮች ተፈጥረዋል፣ ሀብታም ልሂቃን ተፈጥረዋል። እነዚህ ልሂቃን ስቴክ አላቸው የአብይ ስርዓት ላይ፣ ባለ ሀብት ሆነዋል፣ የማዕድን ስፍራ ባለቤት ሆነዋል፣ የወርቅ ባለቤቶች እነሱ ሆነዋል፣ ኢምፖርተርና ኤክስፖርተር እነሱ ናቸው። በሁሉም ዘርፍ ማኒፋክቸሪንጉን ጨምሮ እነሱ ናቸው ስቴቱን እና የስቴት አፓራትሱን ካፕቸር እያደረጉ ያሉት፣ እየተቆጣጠሩ ያሉት። እነዚህ ኃይሎች ግን በኦሮሞ ውስጥ መጥተው ይደበቃሉ። በኦሮሞ ውስጥ መጥተው ይደበቃሉ። ቢሊሳ ባቴርታ ይሉታል። ወለባ ባቴርታ ነፃ ወጥተሃል፣ ድሉ ያንተ ነው፣ ሀገሩ ያንተ ነው፣
ሌላ እኮ ኢትዮጵያ የለም ይሉታል። አንተ የአዲስ አበባ ባለቤት ነህ። ፊንፊኔንስ ኬቲ ብይስ ኬቲ ገላኔ ዲማስ ኬቲ ይሉታል። ዝፈኑ ይላሉ። አርቲስቶቹ ይመጣሉ፣ ይዘፍናሉ። ህብረተሰቡን ቀይ ባህር ያንተ ነው ይሉታል። ዞሮ ዞሮ ግን ቀይ ባህሩንም አይደለም የሚፈልጉት። የኦሮሞን ወጣት እየመለመሉ ጦርነት ውስጥ መማገድና ስርዓታቸውን ዲፌንድ ማድረግ ነው የሚፈልጉት። ጋቸና ሲርና ብለው አደራጁት፣ የስርዓቱ ዘብ ብለው። ሌላ ክልል ውስጥ ባይዘው ይሄ ነገር የለም የስርዓቱ ዘብ የሚባለው። ምክንያቱም ስርዓቱ የእናንተ አይደለማ። ለምሳሌ አማራ ክልል ሚሊሻ ነው እንጂ የሚያደራጀው ጋቸና ሲርና አያደራጅም። ጋቸና ሲርና ማለት የስርዓቱ ዘብ ጋሻ ማለት ነው። ሪቮሉሽነሪ ጋርድ ማለት ነው። ሪቮሉሽኑ የመጣው ለኦህዴዶች ስለሆነ ጋርድ ማድረግ ያለባቸውም እነሱ ስለሆኑ የራሳቸውን ጦር ማን ብለው ሰየሙት? ጋቸና ሲርና ብለው ሰየሙት። ሌሎቹ ግን ሚሊሻ ነው የሚያደራጁት። ኦኬ፣ ይሄ ስርዓት መሸነፍ አለበት። ለሰው ልጆች ሰላም፣ ለኢትዮጵያ ሰላምና ለቀጠናው ሰላም እና ለዓለም ህዝቦችም ሰላም። በነገራችን ላይ the only remnants of fascists ናቸው ኢትዮጵያ ውስጥ አሁን ያሉት። በምድራችን ላይ ፋሺዝም በ1940ዎቹ ተሸንፏል ብዬ አምን ነበር ነኝ። ኦፍ ኮርስ በኋላ ላይ ምስራቅ አውሮፓ ላይ አንዳንድ ቦታዎች ላይ ፋሺስቶች ተነስተው አይተናል። ግን በዚህ ደረጃ እንዲህ አይነት ፋሺስት ያጋጥመናል በዚህ ዘመን ብዬ አላስብም ነበር። ዓለም በሯን ለዲሞክራሲያዊ ስርዓት ከፍታ፣ ድንበሮች ተከፍተው ሰዎች ከምን ጊዜውም በላይ እየተማመኑ የንግድና የሰዎች ትስስር ከምን ጊዜውም በላይ በተሳለጠበት በዚህ ዘመን ኢትዮጵያውያን ባለሙት ሀገር ባቀኑት ሀገር ይካዳሉ ብዬ አስቤ አላውቅም። በፍጹም 21ኛው ክፍለ ዘመን ላይ ይሄ ችግር ያጋጥመናል ብዬ በ1900 ቢያጋጥመን እነ ምኒልክ ነበሩ፣ ይጋፈጡታል፣ አይቀበሉትም። ይሄንን ቶለሬት አያደርጉትም። ዋጋ የከፈሉለት ሀገር ነው፣ የሞቱለት ሀገር ነው፣ አካላቸውን የሰጡለት ሀገር ነው። ከተማው ያንተ አይደለም አይባልም። ማንም ሊላቸው አይችልም ነበር። ያ ትውልድ ግን ዛሬ የለም። በጣም በጥቂቱ ነው ያለው። ከዛ ትውልድ ጋር በመንፈስም በታሪክም የተሳሰረው ጥቂት ነው። የኢትዮጵያ ስም ለምክክር የቀረበበት ዘመን ላይ ነን። ክቡራትና ክቡራን፣ የሀገሪቱ ስም በጋራ ብያኔ መጽደቅ አለበት። 4000 ሰዎች ተሰብስበው ኢትዮጵያ ያዋጣል አያዋጣም? ስያሜው እኮ ስሞር የክርስቲያን ይመስላል አይደል ነው ወይስ የሙስሊም ይመስላል? ለምን አንቀይረውም እየተባለ ያለበት ዘመንና ጊዜ ላይ ነው ያለነው። ሂዱልን፣ ውጡልን፣ ሀገራችንን አትመስሉም፣ ድርሽ ትሏትና እዚህ አካባቢ ብትመጡ እንተያያለን፣ እንተላለቃለን የሚሉት ንግግሮች ኦህዴድ የገባበት እጅግ ፈታኝ ፈተናና አጣብቂኝ ሁኔታ ውስጥ መሆኑን በግልጽ ማሳያ ነው። ለአማራ ክልል እና ለአማራ ህዝብ ተብሎ በአማራ ቴሌቪዥን መጣ። ለአማራ ህዝብ በቀጥታ ስለ ኦሮማራ ነገረው። በኦሮሚያ ቴሌቪዥን ደግሞ መጣና በኦቢኤን በቀጥታ ለኦሮሞ ህዝብ ጠላቶች ሊመጡልህ ነው፣ ስርዓትን ትጠብቃለህ አትጠብቅም፣ ይሄንን ያገኘውን ጥቅም ይሄንን ያገኘውን ትሩፋት ታስቀጥላለህ ወይስ አታስቀጥልም፣ ለኔ ዋጋ ትከፍላለህ አትከፍልም የሚል አይነት አጣብቂኝ ውስጥ እንዲገባ ማህበረሰቡን በዚህ ኢንሳይት ለማድረግ ለማነሳሳት ሲሞክር ትመለከታላችሁ ማለት ነው። ይሄ ግለሰብ የኢትዮጵያ ጠቅላይ ሚኒስትር መሆኑ ያስደንቀኛል። ምክንያቱም ይሄን ማድረግ በራሱ ለኔ ወንጀል ስለሆነ አፓርታይድ ስለሆነ ህግ ባለበት ሀገር ቢሆን ኖሮ አብይ አህመድ አሁን በሚሰጣቸው ቃለ መጠይቆች ተጠያቂ መሆን ነበረበት። አሁን በሚያደርጋቸው ነገሮች መጠየቅ ነበረበት። ሌሎች ሀገራት ይሄ ክራይም ነው። በነገራችን ላይ እንዲህ አይነት ንግግር እኛ ከኢትዮጵያ በላይ ነን እያለ የሀገሪቱ ጠቅላይ ሚኒስትር ሀገሪቱን አሳንሶ ጎሳውን አስበልጦ he don't even understand the concept of the republic አይደለም። ኢትዮጵያ የፌደራል ዴሞክራቲክ ሪፐብሊክ ነው ሀገሩ።
እና የጎሳዎች ስልጣን የሃይማኖቶች ስልጣን ሁሉ ከሪፐብሊኩ ስልጣን በታች ነው። ግን አብይ እኛ ከዛ በላይ ነን አለ መጡ። እንደ ኢትዮጵያ ህዝብም ከመታዘብ የዘለለ እንደው ይሄንን ጉድ ያሰማህን ምን አይነት ጉድ ነው እያለ መቼም በውስጡ እና በየቤቱ ይራገማል ወይ ደግሞ ያወግዛል። ግን በእውነቱ ሀገሪቱ ላይ መጣውንም አደጋ ህዝቡ ይገነዘባል። ለማንኛውም ታዲያ ከዚህ ስርዓት ጋር ያለው መነጋገሪያ መንገድ ምንድነው ነው? እነ ሽመልስም ዛሬ ዲና ሙፍቲም እያለ ያለው ተመሳሳይ ነገር ነው። ሱሌማን ደደፎም መጥቷል፣ በተመሳሳይ ቅስቀሳ ላይ ነው ያሉት። ኦህዴዶች ናቸው በነገራችን ላይ። በጣም አስገራሚው ነገር አብዛኞቹ አምባሳደሮቹ ናቸው ደግሞ በዚህ አይነት ነገር ላይ ከፍተኛ ዘመቻ እያደረጉ ያሉ። ሱሌማንም መጣ፣ ኤርትራ አትኖርም ነው የሚለው። ዲና ሙፍቲም መጣ፣ ሪጅም ቼንጅ እናደርጋለን ኤርትራ ላይ እያሉ ነው ያሉት። ግብፅን፣ ሱዳንን እኩል ሁሉንም ኃይሎች በአንዴ ነው የሚወነጅሉት። ባጫ እንደውም ሰምታችሁ ከሆነ ሶማሊያንም ጭምር የዚህ ኢኩዌዥን አካል ለማድረግ ጥረት ሲያደርግ ትመለከታላችሁ። የውስጥ ኃይሎች ከሃዲ ናቸው፣ የውጭ ኃይሎች ጠላት ናቸው። ሁሉም የኦሮሞ ህዝብ ጠላት ተደርጎ በእነ አብይ አህመድ ተፈርጆ ኦሮሞን ከኢትዮጵያም ህዝብ ከቀጠናውም ህዝብ ጋር ለማፋጠጥ እየሰሩ ነው እነዚህ ሰዎች። ማን ነው ለዚህ ህዝብ ድምጽ የሚሆነው ነው? የኢትዮጵያ ህዝብ ከጎኑ ካልቆመና በኦሮሞ ስም አትነግዱም ብሎ የኦሮሞም ህዝብ በስም አትነግዱም ብሎ እነዚህን ሰዎች እንዲጋፈጥ ካልተደረገ በስተቀር አምባሳደሮቹ እየመጡ እየዛቱ ነው ያሉት። በርካታ እንዳልኩት ዛቻው somehow inflated እና ኢንፍላማቶሪ የሆኑ ነገሮችንም ይጠቀማሉ። በጣም የገዘፈ የተጋነነ ነገር ነው የሚያወሩት። ግን ደግሞ የሌሎችን ሐሳብና አስተሳሰብ በቀላሉ ይቆጣጠርልናል ብለው የሚያስቧቸውንም ንግግሮች ይናገራሉ። ለምሳሌ እንተላለቃለን ይላሉ። በስደተኛ ይጥለቀለቃል ሀገሩ ይላሉ። ቀይ ባህርና ይሄ ማሪታይም ኮሪደሩ በሙሉ ችግር ያጋጥመዋል ይላሉ። ሙሉ ቀጠናው ላይ ቀውስ ነው የሚመጣው እያሉ ሌላውን የዓለም አቀፉን ማህበረሰብ ለጉዳዩ አቴንሽን እንዲሰጥ ለማድረግ በጣም ረብረብ እያደረጉ ነው ያሉት። ግን አብይ አህመድ የተናገረበት ሌቭል ቶኔሽኑ አጠቃላይ የነበረው ሁኔታ የቀረበበት ሁኔታው ከዚህ በፊቱ እንደገጠማቸው አይነት ሁኔታ እንዳልሆነ በግልጽ መረዳት ይቻላል። ከዚህ በፊት አሁን እሱ ዛሬ ምን አለ? እነዚህ ኃይሎች ጽምዶ ሆነው የመጡት ተባብረው የመጡት በፊት ለየብቻቸው ሞከሩ አለ። ለምሳሌ ወያኔ ብቻውን ሞከረ አልቻለንም አለ። ፋኖ የሚባለውም የአማራው ሸኔ ሞከረ አልቻለም፣ የኦሮሞውም ሸኔ ሞከረ አልቻለም አለ። አሁን ግን ተባበሩ። ምክንያቱም መንግስት በጣም ጠንካራ ስለሆነ የሀገር ውስጥ ኃይሎች አንድ ላይ ተባበሩ፣ የውጭዎቹም ኃይሎች አንድ ላይ ተባበሩ። አሁንም አልቻሉም አለ። የውስጥም የውጭዎቹም ተባብረው አልቻሉም። ከዛ ሌላ እየፈለጉ ነው ደግሞ አለ፣ ሌላ ትብብር። ያ ከሆነ why you're crying? በሀገር ውስጥ ያሉ ኃይሎች ትብብር መፍጠራቸው ማያሰጋ ከሆነ ለምን ታለቅሳለህ? ምን ሰራለ ሚዲያ ላይ? አማራ ቴሌቪዥን የመጣው ስለ አማራ ልማትና ስለ አማራ ህዝብ ልቂት ልትነግረን አይደለም። ምን ሰራለ አማራ ቴሌቪዥን? ኦሮሚያ ቴሌቪዥን ላይ መተል ኦሮሞ ህዝብ የምታስተላልፈው መልእክት ጥቅሙ ምንድነው? እንዳልኳችሁ ይሄንን ሁሉ ካለ በኋላ ነገ ደግሞ በትግርኛ ላይ ያስተላልፍ ይችላል ብያችኋለሁ። እሱንም ሊያደርግ ይችላል። አሁን እንደ በፊቱ ሊያደርገው ማይችልበት ደረጃ ላይ እየደረሰ ያለ ይመስላል፣ ግን ሊያደርገው ይችላል። ምንም አፍረት የሚባል ነገር የለም። ለትግራይና ለኤርትራ ህዝብ በትግርኛ መልእክት አስተላልፋለሁ ብሎ ያው ትግራይ ቲቪ ላይ መሄድ ስለማይችል፣ በነገራችን ላይ ዲና ሙፍቲ ዛሬ በጻፈው ጽሁፍ ላይ ወይንም ዛሬ ባደረገው ቃለ መጠይቅ ላይ ምንድነው የሚለው? የሉዓላዊ ድንበራችንን ጥሰው የኤርትራ ኃይሎች ወታደሮቻቸውና ሰራዊታቸው ትግራይ ገብተዋል ነው የሚለው። ዲና ነው የሚለው። ሉዓላዊ ግዛታችን የሚለው ትግራይ ነው። እና አብይ አህመድ ያልነገሩን ከዛሬ ስንት ወር በፊት ምርጫ ያካሂደናል ብለው ነበር። እና ምርጫ ሲያደርጉም ሆነ ላለፉት 8 ዓመታት እነሱ በሚመሯቸው ምክር ቤቶች ለሶኮል ምክር ቤት የትግራይ ህዝብ አንድም ተወካይ አልነበረው። ምርጫ ሲያደርጉም ትግራይን የምርጫው አካል አላደረጉም። ትግራይ ሉዓላዊ ግዛት የሆነው ትዝ የሚላቸው አሁን ነው።
የሀገሪቱ ሉዓላዊነት ግዛት መደፈሩ ትዝ የሚላቸው ዛሬ ላይ እነሱ ሲፈልጉና እነሱ አጣብቂኝ ውስጥ ሲገቡ ነው የሉዓላዊነት ጉዳይ የሚመዘዘው። አልፋሽጋን የሱዳን ኃይል ሲይዘው አይተን እንዳላየን ሆነን ዝም አልናቸው ነበር ያለው ባጫ። ምክንያቱም አዲስ አበባ አይደለም የመጣው የሱዳን ኃይል፣ እዛ ምን ቸገራቸው? ከነሱ ስቱፋር የነሱ የሉዓላዊነት ኮንሰፕት እነሱ በሚፈልጉበት ጊዜ ልክ እንደ ታሪኩ ትርክት በምትፈልገው መንገድ የምታወራው ነው። ሉዓላዊነት ለምትፈልገው የፖለቲካ ንግድ የምታውለው ትራንዛክሽናል ኮንሰፕት ነው፣ ሸቀጥ ነው። አሁን ሶማሌ ላይ ሌላ የውጭ ኃይልና ወረራ መጣ ቢባል አብይ አህመድ ሰራዊቱን አንጋግቶ ሄዶ የሶማሌን ህዝብ ሊከላከል ነው? ከውጭ የአማራ ላይ ወረራ መጣ ቢባል አብይ አህመድ ሄዶ የአማራን ህዝብ ሊከላከል ነው? የነሱ ሉዓላዊነት ኮንሰፕት እንደዛ አይደለም። ለነሱ ሉዓላዊነት የሚጀምረው አዲስ አበባ ነው። ምንድነው ያለው ይልማ መርዳሳ ትዝ ይላችኋል? ማንም አየር ኃይላችንን እያለ አዲስ አበባን አይረግጣትም ነው ያለው። ለሱ ሉዓላዊነት አዲስ አበባ ነው እንጂ መላው ኢትዮጵያዊ የሀገሩ ዳር ድንበር አይደለም። የሀገሩ ዳር ድንበር ቢሆን ኖሮ መሃሉ ላይ እኮ ዘመቻ አያውጅም፣ ህዝባችን ላይ ጦርነቶችን አይከፍቱም ነበር። ሉዓላዊነት ብዙ ጊዜ እንዳልኩት ሉዓላዊነት በነገራችን ላይ ተሰባባሪ ኮንሰፕት አይደለም፣ ኢንዲቪዚብል ነው። አንድን ማህበረሰብ ከጨፈለክ በኋላ ሉዓላዊ ምናምን እያልክ እንትን ልትል አትችልም። የማይሰባበር ኮንሰፕት ነው። እያንዳንዱ ማህበረሰብ በዛ ሉዓላዊ ግዛት ሊያገኝ የሚገባውን ጥበቃ፣ መሰረታዊ ጥበቃ ሊያገኝ ይገባል። በሀገርና በዜጎች መካከል ያለው መሰረታዊ ቃል ኪዳን ያንን እንዲያገኙ የግድ ይላል፣ ያስገድዳል። ጦርነት የአማራ ህዝብ ላይ ካወጅክ በኋላ እንትና ገባች እንትና ወጣች ልትል አትችልም። ይስቅብሃል፣ ማንም ይስቅብሃል። በነገራችን ላይ ምርጫ አድርግ ትግራይ ላይ እየተባለ በጣም በርካታ ሀገራት ምርጫ እንዲያደርጉ ያስገድዱት ነበር። ምርጫ አድርጉ፣ ጦርነቱን አቁሙ፣ አማራም ትግራይም ምርጫ እንዲያደርጉ አድርጉ፣ አለበለዚያ ሀገሪቱን ትሸራርፋላችሁ፣ የሀገሪቱ ሉዓላዊነት የሀገሪቱ ቀጣይነት አደጋ ውስጥ እየገባ ይሄዳል ሲባሉ አረ እኛ መንግስት ለመመስረት ማጆሪቲ እኮ ነን አያውቁም እንደ እነዚህ አሉ። እኛ እኮ መንግስት ለመመስረት አማራ ላይ ምርጫ ማካሄድ አይጠበቅብንም። እኛ የሆነ ቦታ ላይ ምርጫ ካካሄድ አማራ አደረገ አላደረገ፣ ሌሎች ቦታዎች ላይ ትግራይ አደረገ አላደረገ ቁጥራቸው እኮ ያን ያህል እዚህ ግባ የሚባሉ አይደሉም። እኛ መንግስት ሆነን መቀጠል እንችላለን፣ ምርጫ ማድረግ አይጠበቅብንም። አሁን መጥቶ ሉዓላዊ ነን እንትና ገባ ድንበራችንን ጥሰው ምናምን ይላሉ። ሄዶ አያውቅም እኮ ጠቅላይ ሚኒስትሩ ጠቅላይ ሚኒስትር ነኝ የሚለው ሰውዬ ሄዶ አያውቅም። ላስት ታይም ሄደው 2018 ይመስለኛል። ስለማያውቀው ህዝብና ሀገር እንዴት ነው የሚያወራው? ሚኒሊክ ስንት ወር ነው? 5 ወር ነው 6 ወር ኒርሊ ወደ 6 ወር ነው የወሰደበት አጤ ሚኒሊክ ዳግማዊ አጤ ሚኒሊክ የወሰደባቸው። ያው ንጉስ ስለሆነ እሳቸው እያልክ አታወራም። ናፖሊዮን አንተ እያልክ ነው አድሬስ የምታደርገው ብዬ ነው። ያንን ሁሉ ጊዜ እንግዲህ ዙፋናቸውን ጥለው ነው የዘመቱት። ሲሄዱ ከህዝቡ ጋር ነው የሄዱት፣ ከአርሶ አደሩ ጋር ነው የዘመቱት። የሚያውቁት ህዝብ የሚያውቃቸው ህዝብ። ይሄኛው ሄዶ አያውቅም። መጡብን ይላል አዲስ አበባ ላይ። እኛ አንፈልግም፣ ከነሱ ምንም የምንፈልገው ነገር የለም። ዛሬም ሲናገር ምንፈልገው ነገር የለም፣ እርዳታ ልክላችኋለን፣ እዛው ራሳቸውን በራሳቸው ያስተዳድሩ ነው የሚለው። ይሄ ሰውዬ ነው የኢትዮጵያ ጠቅላይ ሚኒስትር ሆኖ ሀገሪቱን እንዲያሻግር ብዙዎቻችን ኤክስፔክት አድርገን ድጋፍ ስንሰጥ የነበረው። ያው ሀገሪቱ ያለችበትን ሁኔታ ተመልከቱት ማለት ነው። አምባሳደሮቹ ሱሌማንም ባጫም ሌሎቹ ሚዲያዎቹም አጠቃላይ ሁሉም እያደረጉ ያሉት ከፍተኛ የሆነ የፕሮፓጋንዳ ዘመቻ፣ ምንም አይነት ስፔስ እንዳይኖር ከነዚህ ሀገራት ጋር ዛሬ አይደለም ነገም ለመነጋገር አዳጋች እንዲሆን ነው እያደረጉ ያሉት። ከፍተኛ ዘመቻ ነው እያደረጉ ያሉት።
ውስጥ ያሉ ኃይሎችንም በሀገሪቱ ውስጥ ያጋጠመውንም አደጋ በዘላቂነት ለመፍታትና ችግሩን ለማሸጋገር የሚያስችል ፖለቲካዊ አድል ለመፍጠር የሚያስችል ምንም አይነት ዝግጁነት የለም። እንደውም በየዕለቱ ጥላቻው እንዲጎላ፣ በየዕለቱ መቃቃሩ እንዲጎላ፣ በየዕለቱ በርካታ የተከፉና በርካታ ጦር መሳሪያ የሚያነሱ ኃይሎች በፖለቲካ አውድ ውስጥ ወይንም ደግሞ በትግል አውድ ውስጥ እንዲሳተፉ የሚያስገድዱ ሁኔታ ውስጥ እየገቡ እንዳሉ በስፋት ትመለከታላችሁ ማለት ነው። ከነዚህ ሰዎች የሚመጣ ምንም አይነት መፍትሄ እንደሌለ፣ ለጎረቤት ሀገራትም መፍትሄ የላቸው፣ ለራሳቸውም ህዝብ መፍትሄ የላቸው። ስራቸው ፍረጃ፣ ስራቸው በጦርነት እናንበረከካቸዋለን፣ ናሽናል ዲያሎግ እያደረግን ነው። እርስ በርሱ እጅግ የሚቃረን ነገር። የህዝቦች ጥያቄ ተፈቷል። ፖለቲካዊ ጥያቄዎች፣ እኩልነት፣ ዲሞክራሲ ሰፍኗል። ሰላም በአንጻራዊነት ሰፍኗል። ሀገሪቱ እጅግ የሚቀናባት ሆናለች። ኢኮኖሚያ የተለየ ሆኗል። ኤንድ ሚዲያዎቹ የሚያወሩት ምንድነው? ህወሓት እንዲህ ሊያደርገን፣ ኤርትራ እንዲያርጋን፣ ግብጽ እንደዚህ ያድርጎን፣ ፋኖና ሸኔ እንደዚህ ያድርጎን፣ ኦላ እንደዚህ ያደረገ፣ እገሌ እንደዚህ ያደረገ። በየዕለቱ ጦርነትን ነው የሚያወሩት። በየዕለቱ ዛሬ አሁን ለምሳሌ አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች ላይ ወጣት አፈሳ ላይ ነበር የነበሩት። ወጣት እያፈሱ ነው። ትግራይ ላይ ወጣት ታፈሰ ተብሎ የትግራይ ወጣቶችን አፈሰ የትግራይ መንግስት ተብሎ የነበረውን የሚዲያ ዘመቻ ማስታወስ ትችላላችሁ። ልክ ህፃን ማፈስ፣ ወጣት ማፈስ አሁን እንደተጀመረ በየክልሉ በየቦታው በየከተማው ይህ አገዛዝ ላለፉት 8 ዓመታት ሲፈጽመው ሲተገብረው እንዳልነበረ ተደርጎ ሊቀርብ ሲሞክር ትመለከታላችሁ። ትክክል ነው እያልኩ አይደለም። በየትኛውም አካል ቢደረግ ሰዎች ያላግባብ በኃይል መታፈሳቸው ትክክል እንዳልሆነ ብናምንም በየዕለቱ ይህ አገዛዝ ሲፈጽመው ግን ማንም ይህንን አገዛዝ ለማሳጣት ወይንም ይህን አገዛዝ ለማስቆም ጥረት ሲያደርግ ግን አትመለከቱ። ደብል ስታንዳርድ ነው። ለማንኛውም ይህ አገዛዝ የጦር መሳሪያ ግዢውን፣ የኃይል ክምችቱን፣ የኃይል ዝውውሩን፣ ወጣት ማፈሱን፣ ፕሮፓጋንዳውን በሚዲያ የሚያደርሰውን ራሱ ጠቅላይ ሚኒስትሩ እየተገኘ በተለያዩ ቋንቋዎች ማህበረሰብን በመቀስቀስ ከፍተኛ የዘመቻ ስራ እየሰራ እንዳለ ትመለከታላችሁ። አንደኛው እሱ ነው። ሌላው ቅድም እንዳልኩት ለኦሮሞ ህዝብ የተላለፈው መልእክት አብይ አህመድ ካስተላለፋቸው መልእክቶች አንደኛው ትልቁ እንግዲህ ስናጠቃልለው እንመክታለን። የምንመክተው አንተን ይዘን ነው፣ ህዝቡን ይዘን ነው የምንመክተው ነው እያለ ያለ። ስለዚህ ህብረተሰቡን ሰለባ ለማድረግ በፊት በአማራው መክቶታል፣ አሁን ደግሞ በኦሮሞ ህዝብ መክታለው። እንግዲህ የኦሮሞ ህዝብ ላለፉት 8 ዓመታት በነገራችን ላይ አማራ ላይ የደረሰውን አይነት ውድመት በበርካታ የኦሮሚያ አካባቢዎች ላይ ትመለከታላችሁ። ኦፍ ኮርስ ስኬሉ ይለያያል። በዛ ምሬት ውስጥ ያለ ማህበረሰብ ነው። አሁንም በተመሳሳይ ለሌላ ጦርነት እያዘጋጀው እንደሆነ ግን ይህ አገዛዝ በትክክል ትመለከታላችሁ። በጣም መሰረታዊ የሆነ ሰፊ ስራ የምጠብቀው በተለይ ኃላፊነት የሚሰማቸው የኦሮሞ ልሂቃን ወጥተው ይሄንን እንዲያወግዙ ህብረተሰቡ ከዚህ ጦረኛ አገዛዝ ጋር እንዳይሰለፍ ራሱንም እንዲታደግ ኤንድ ለኦሮሞ ህዝብ በተለይ ደግሞ ትግል የሚያደርጉ ኃይሎች ደግሞ ከዚህ አገዛዝና በዚህ አገዛዝና በህዝቡ መካከል ያለውን ልዩነት አውቀው ህብረተሰቡ በምንም አይነት መንገድ ከዚህ አገዛዝ ጋር እንዳይተባበር ልዩ ስራ መሰራት መቻል አለበት። ዋስትና ለህዝቦች መስጠት አለባቸው ታጋዮችም ብለው በተደጋጋሚ ለዚህ ነው። ይሄ ትግል ሃይማኖትን ተኮር ያደረገ አይደለም፣ ህዝብ ተኮር አይደለም፣ ከስርዓት ጋር የሚደረግ ትግል ነው። ይሄ ስርዓት በኢትዮጵያ ህዝቦች በኢትዮጵያ ነገና ተስፋ ላይ የደቀነውን አደጋ በትክክል በማንሳት ህብረተሰቡ በእያንዳንዱ ትግል ዋስትና እንዲያገኝ ማድረግ በጣም የተገባ ነው ብዬ ነው ማስበው። እሱን መስራት በሚገባ አስፈላጊ እንደሆነ በዚህ አጋጣሚ ላንሳ ብዬ ነው። ሌላው የቀጠናው ላይ ያሉ ሁኔታዎችን በተመለከተ ነው። በሱዳን፣ በኤርትራ፣ በሶማሊያም ያሉ ሁኔታዎችን በተመለከተ ሶማሊያ ሰሞኑን ከገባችበት የራሷ ቀውስ አለ። መሰረታዊ የሚባል ቀውስ በተለይ ፑንትላንድ የሚባለው የሶማሊያ ግዛት ዴኒ የሚባል እንግዲህ ፕሬዝዳንት የምታውቁት ነው። በዋናነት ከሐሰን ጋር ያላቸው ልዩነት በጣም የሰፋ ነው።
በዚህ ምክንያት የሶማሊያ ጦር ወደዛ እንዳይገባ ከፍተኛ ጥረት እያደረገ ነው ያለው። የክልል መንግስት ነው ፑንትላንድ በነ ዩናይትድ አረብ ኤሚሬት በነ አብይ አህመድ ሳማው ይደገፋል። በዚህም ምክንያት ከፌደራል መንግስቱ ጋር ያለው ግንኙነት የሻከረ ነው፣ ለረጅም ጊዜ ሻክሮ የቆየ ነው። ሶማሊያ ላይ የሶማሊያ መንግስት ይህንን ፑንትላንድ የሚባለውን ግዛት ሌላም አልፎ ከቻለ ጁባላንድ የሚባለውን አካባቢ ለመቆጣጠር ጥረት ያደርጋል። የቱርኮችንም የሳውዲንም የሌሎችንም ሀገራት ድጋፍ ካገኘ በዛ መንገድ ሙሉ ሶማሊያን ለመቆጣጠር የሚያደርገውን ጥረት አጠናክሮ ይቀጥላል። በሌላ በኩል ግን እንዳለው በተለይ ደግሞ አልሸባብ እና ሌሎችም የሽብር ቡድኖች በሶማሊያ ላይ የደቀኑት አደጋ እንደዚሁ አደገኛ ነው። ይህንን ተከትሎ ሶማሊያ በተለይ በቀጠናው ላይ ያላት ተሳትፎ እና ከኢትዮጵያ ቲያትር ጋር የሚያገናኛት ነገር ያን ያህል የጎላ ባይሆንም ግን ከሶማሊያ በኩልም ሊደቀን የሚችል አደጋ እንዳለ በተደጋጋሚ አምባሳደሮቹ እየወጡ እየነገሩን ያሉት። በሌላ በኩል ከሱዳን ከኤርትራ ጋር ያለው ነገር ግን ፈጽሞ የለየለት ሁኔታ ውስጥ መገባቱን በግልጽ ተመልክተናል። አምባሳደሮቹ በእነዚህ ሁለት ሀገራቶች ላይ በየዕለቱ የሚናገሯቸው ነገሮች ከነዚህ ሀገራት ጋር ለመገናኘት የሚደረጉ ጥረቶች ሁሉ አለመሳካታቸውን በግልጽ እንድንመለከት አድርጓል። አለመሳካታቸው ብቻ ሳይሆን ከዲፕሎማሲ እና በዲፕሎማሲ ችግሮቹን ለመቅረፍ የሚደረግበት ጥረት አልበቃ ብሎ ወይንም ደግሞ ከዛ አልፎ ወደ ቀጥተኛ ወታደራዊ እንቅስቃሴዎች ያመራበት ሁኔታ በግልጽ እያደገ የመጣበት ሁኔታ እንዳለ እንመለከታለን። የኢትዮጵያው ቲያትር ዋና ተዋናይ አድርገዋቸው ነው በንግግራቸው አብይም አምባሳደሮቹም ዛሬም ትላንትም ሲናገሩ የነበረው በኢትዮጵያ ውስጥ ባለው ቀውስ ውስጥ እነዚህ ኃይሎች የቀውሱ አካል ተደርገው ነው በትርክት ደረጃ እየቀረበ ያለው። በተጨባጭ የሚቀርቡ ኤቪደንሶች የሉ። እነዚህ ኃይሎች ለምሳሌ ሱዳኖች በጊዜ አገዛዝ ላይ የሚያቀርቡት ክስ በዋናነት በመሰረቱ የሚነሳው አርኤስኤፍን ከመደገፍ ጋር ተያይዞ ነው። ቤኒሻንጉል ጉሙዝ ላይ የአርኤስኤፍን ካምፕ አስመልክቶ የሚሰጣውን ድጋፍ አስከትሎ የጦር መሳሪያ አቅርቦቱን፣ ማሰልጠኛ ተቋሙን፣ የመረጃና የድሮን ሽፋኑን ተከትሎ በተደጋጋሚ ሪፖርቶች ወጥተዋል። አንድም ቀን እና አብይ አህመድ አስተባብለው ታያቁ። አንድም ቀን ከሱዳን የሚሰነዘረው ትችት ሐሰት ነው፣ ይሄ የምታዩት ካምፕ የአርኤስኤፍ ካምፕ አይደለም የሚል ማስረጃ ለማቅረብ ፍላጎቱም አልነበራቸው። ስለዚህ በሱዳን ጦርነት ውስጥ በቀጥታ የተሳተፉት እዚህ ሱዳኖች በሱዳን ጦርነት ውስጥ ተሳተፉ ብሎ ፋኖ ሱዳን ሆኖ ወይ የትግራይ ኃይል ሱዳን ሆኖ ወይ ኦላ ሱዳን ሆኖ ወይ የጉሙዝ እና የአፋር ኃይሎች ሱዳን ሆነው ብለው ጎትተዋቸው አይደለም። በቀጥታ ከሱዳን ጋር ግጭት ውስጥ የገቡት በአማራም ጉዳይ በትግራይም ጉዳይ አልነበር። ከሱዳን ጋር ግጭት ውስጥ የገቡት ትልቁ የገቡበት ምክንያት ከአርኤስኤፍ ጋር የነበረው የአብይ አህመድ አሰላለፍ ነው። ምን ያገናኘዋል ኢትዮጵያ ውስጥ ካለው ግጭት ጋር ነው ጥያቄ። ለአርኤስኤፍ ድጋፍ አንሰጥም አንድ ነገር ነው፣ ካምፑን እኛ አልገነባነውም ሌላ ነገር ነው። የድሮን ሽፋን ከባህር ዳርና ከአሶሳ ተነሱ ድሮኖች ደበደቡን ካርቱም ላይ ሲባል አይ የኛ ድሮኖች አይደሉም። አሶሳ ላይ የድሮን ስቴሽኖች የጦር መሳሪያ በዛ በኩል የሚያቀብለውን በተደጋጋሚ እነ የኤልን ጨምሮ በርካታ ዩኒቨርሲቲዎች በራሳቸው ላብ አረጋግጠው ኤቪደንሶቹን ሳይንቲፊክ ፔፐሮች ፐብሊሽ አድርገዋል። አላስተባበለም። ምን ታመጣላችሁ ነበር ሲል ነበር። በኋላ ላይ እንደውም ጌታቸው ነው መሰለኝ አንድ ምክንያት ሰጣቸው። ከዛ ያቺ ምክንያት ትዝ ትለኛለች። ምን ቀን እንደመጣችሁ ላውቃታለሁ። ምክንያቷ ምንድነች አሉ? አርሚ 70 የሚባል ትግራይ ውስጥ ሱዳን ውስጥ አለ። ስለዚህ አርሚ 70 ስላለ ነው እኛ አርኤስኤፍን የምንደግፈው በሉ ተባለ። ከዛ ሚዲያዎቹ ደግሞ ታውቃላችሁ አቅጣጫ ሲሰጣቸው አንድ ቀን ነው የሚመጡት። እኩል መጡና አርሚ 70 እዛ ስላለ ነው፣ አርሚ 70 እዛ ስላለ ነው ሁሉም አሉ። በፍጹም በሱዳን ጦርነት ውስጥ የለንበትም። ኒውትራል ነን። ሚዲየተር ሆነን በሱዳን ሰላም እንዲመጣ የራሳችንን በጎ ሚና እንወጣለን። የኢትዮጵያ ቀደምት ፖሊሲ አቋም እሱ ነበር። በምንም ተአምር የታጠቀ ኃይል ጎረቤት ሀገራት ላይ ጥቃት እንዲሰነዝር የሚያስችል ሁኔታ በኢትዮጵያ ውስጥ እንዲፈጠር አያደርግም ነበር በፊት የነበረው ፖሊሲ። ለምን? ኢትዮጵያ በመስታወት ቤት ውስጥ ያለች ሀገር ነች። እንዴት እንደተያያዘች ሁሉም ያውቃል። ስለዚህ
እዚህ ሀገር ላይ ሆነ በእንደዚህ አይነት ህገ መንግስት እንዲህ አይነት ማህበራዊ ቅራኔዎች ባሉበት ሀገር ያውም በውስጥ ችግሮቿና ፖለቲካዊ ቀውስ እየታመሰች ያለች ሀገር ከኦህዴድ በሚነሳ ቀውስ አርኤስኤፍ የሚባልን ኃይል አስታጥቀ ቀጥታ ድጋፍ አታደርግም ነበር። አንተ ሚና መሆን የነበረበት በፍጹም ያንን አሊጌሽን ዲስሚስ አድርገ ካምፑ የአርኤስኤፍ ካምፕ አለመሆኑን ዓለም አቀፋዊ ታዛቢዎችን ጠርተ ማረጋገጫ ሰጥተ የሱዳንን እምነት ድጋሚ ማግኘት ነበር የነበረው። አደረከው ወይ? አላደረከው። ጭራሽ ካርቱም ላይ ድሮን ላኩ ካርቱም። አንዱ ድሮን ተመታባቸው። አልፎ ተርፎ ደብረ ዘይት የአርኤስኤፍ የሐምዳን ዶጋሎ ወንድምም ጭምር ራሱ ሐምዳን ዶጋሎም እየተመላለሰ በተለያዩ የኢትዮጵያ ወታደራዊ ካምፖች ውስጥ እንዲቀመጥ እየተደረገ ሌሎችም እነዚህ በኤስፒኤልኤም ኖርዝ የሚባሉት አሶሳ እንዲቀመጡ እየተደረገ የአርኤስኤፍ ሰዎች በዚህ በብሉ ናይል በኩል ያሉት አሶሳ እንዲገቡ እንዲወጡ እየተደረገ ሕክምናና ማሰልጠኛ ተፈቅዶ ሀገሪቱን ምን አደረጓት? የነን ስቴት አክተር መፈንጫ ያደረጉት። የሱዳንን ጦር ጎትቶ ኢትዮጵያ መጣ። ለዚህ ማንን ብሌም ሊያደርግ ይፈልጋል? እነ ኦላን እነ ፋኖን ወይ እነ ቲዲኤፍን ወይ ትግራይ ኃይሎችን ብሌም ሊያደርግ ይፈልጋል። ይሄ በታሪካችን ሰምተነው አይተነው ማናቀው የዲፕሎማሲ ዝቅጠት ነው። በነገራችን ላይ በግል አያዋጣም ከአርኤስኤፍ ጋር መተባበር አይደለም። እንደ ሀገር ነጋዴ ከአርኤስኤፍ ጋር ትስስር ቢኖረው በጣም አደገኛ አይደለም። እንደ ሀገር ከዚህ ቡድን ጋር ሆኖ የጦር መሳሪያ ሲያቀብል የነበረ ተራ ወንበዴ እና የወንበዴ ስብስብ መጥቶ ኢትዮጵያ ውስጥ ያሉ ኃይሎችን ከሱዳን ጋር አጋጩኝ ብሎ ብሌም ሊያደርግ ይፈልጋል። አስቀድሞ የኢትዮጵያን መሬት ለሱዳን የሰጠው ራሱ ኑ ግቡና መሬቱን ተቆጣጠሩ ብሎ አልፋሽጋን እንዲቆጣጠሩ እንደውም እስከቻላችሁ እስከ ቋራ ድረስ ዝለቁ ብሎ ነው የጋበዘው አብይ አህመድ አይደለም። ሱዳኖች እስከሚችሉት ድረስ መጡ። በኋላ ላይ የራሳቸው ችግር ፈነዳ። ካርቱም ላይ መምጣት አልቻሉም። የያዙትንም አካባቢ መቆጣጠር ስላልቻሉ ነው የቀሩት እንጂ ግብዣው መሃል አማራ ድረስ እንዲመጡለት ነበር የነበረው። በሱዳንና ከሱዳን ጋር ያለው ጉዳይ በዚህ የመጣ ነው በዋናነት። አሁንም ትልቁ ግጭት እና ምክንያት ሆኖ የቀጠለውም ይሄው ነው። መልሶ ብሉ ናይል ላይ አሁንም አርኤስኤፍን አደራጅቶ መልሶ በዛ በኩል ጥቃት ሱዳን ላይ ለመክፈትም እየሰራ ነው። እሱ ይሄንን ሲያደርግ ሱዳኖች ግብጾችን አንደኛ በሱዳን ጦርነት ውስጥ በቀጥታ ግብጽ ተሳትፎ ስላላት አርሚውን ስለምትደግፍ ከሱዳን ጋር ስለምትዋሰን ማለት ነው። በዚህ ምክንያት በቀጥታ በሱዳን ጦርነት ውስጥ ተሳትፎ የነበራት ሀገር ነች። ስትራቴጂካሊ ጥቅሟን አስልታ በዚህ አገዛዝ ላይ ሌላ የፕሬሸር ቬክተር ይዛ መምጣት የምትችልበትን እድል አመቻቸች። ስለዚህ ሱዳን ላይ መጣች። አንተ አርኤስኤፍን የምትደግፍ ከሆነ ግብጾችን ሱዳኖች ያመጣሉ እያለ አንሙት በተደጋጋሚ ሲናገር ሰማ ነበር። ግብጽ ሶማሊያ እንዴት ነው የመጣው? ፋኖ ነው ያመጣው? ግብጽ ጅቡቲ እንዴት ነው የመጣው? ኤርትራ ነው ያመጣው ወይስ የትግራይ ኃይል ነው ያመጣው? ግብጽ የሚባል ሶማሊያ ላይ ምን ይሰራ ነበር? የሶማሊያ የደህንነትን ተቋማትን የሚያዙ የነበሩት ማን ነበሩ? እነ ሐሰን መጀመሪያ የነበሩ ጊዜ፣ እነ ሸርማርኬ የነበሩ ጊዜ፣ በኋላም በርካታ የሶማሊያ ፕሬዝዳንቶች በነበሩባቸው ጊዜያቶች ውስጥ ሁሉ ቪላ ሶማሊያ ከኢትዮጵያ ጥቅም ውጪ የሆነችበት ጊዜ ነበር ወይ? ከኢትዮጵያ ፍላጎት ተቃርኖ የተሰለፈችበት ጊዜ ነበር ወይ? የኢትዮጵያ የደህንነት ሁኔታ ከሶማሊያ የደህንነት ሁኔታ ጋር በፍጹም እንዲተሳሰር በማድረግ ኢትዮጵያና የኢትዮጵያን የደህንነት ዴብዝ ስትራቴጂክ ዴብዝ ሶማሊያ ላይ አድርጎ ጋልካዮ ላይ የኢትዮጵያ ሰራዊት ነበር። ሌሎች በርካታ ቦታዎች ላይ የኢትዮጵያ ሰራዊት ነበር። አሁን የምታያቸውን እነ ጁባላንድ እነ ፑንትላንድ በቀጥተኛ እንትን ከፌደራል መንግስቱ ጋር በቀጥታ በጋራ እንዲሰሩ ኢንክሉዲንግ ሶማሌላንድ የአካባቢው ሰላምና ደህንነት እንዲረጋገጥ በማድረግ የኢትዮጵያ ኃይል
የነበረው ሚና ቀላል አልነበረም። ከባድ ተጽዕኖ ይፈጥር ነበር። እናንተ የት ናችሁ? ሌብነት ላይ አማራን እየወጋችሁ ነው፣ ትግራይን እየወጋችሁ ነው። እናንተ ሰራዊታችሁ የኢትዮጵያን ጥቅም ለማስከበር ጎረቤት ሀገራት ላይ ሄዶ የጎረቤት ሀገራትን ሰላም የኢትዮጵያ ሰላም አካል አድርጎ የኢትዮጵያን ደህንነት በዛ ልክ ከማሰብ ይልቅ እናንተ ኢትዮጵያን ጨርሳችሁ የጎረቤት ሀገራትን መሬት ለመቀራመትና ባህር እንወስዳለን እያላችሁ በየዕለቱ ትዝታላችሁ። ምን ያደርጋችሁ እዚህ ውስጥ አማራ? ምን ያደርጋችሁ እዚህ ውስጥ የትግራይ? ግብጾች ሶማሊያ ላይ ሰተት ብሎ የመጡት እናንተና የእናንተ ሰራዊት ይውጣ ተብሎ ነው። ሁለተኛ በሰላም ማስከበር ሂደት ውስጥ እንዳይመጡብን ተብሎ ነው። ያ ተርን ኦፍ ኢቨንት እንዴት መጣ? ሶማሊያ ላይ ለምንድን ነው እንደዚህ አይነት ቀውስ ሶማሊያ ላይ ገባ ነው? ሚናችን ምን ነበር በሶማሊያ ሰላም ላይ ብላችሁ አስልታችሁታል? አማካሪዎች ኢንክሉዲንግ አምባሳደሩ ደደፎን ጨምሮ ሶማሊያ ላይ ምን እየተካሄደ እንደሆነ የኢትዮጵያን ዘላቂ ጥቅም ሊያረጋግጡ የሚችሉ ነገሮችን ከማስላት አንፃር ምንድነው የሰራው ስራ? በመሰረቱ 10,000 ሰራዊት ከፍተኛ ትጥቅ ያለው ሰራዊት አምጥተው ስትራቴጂክ በሆኑ ከዚህ በፊት ኢትዮጵያ የራሷን ጥቅም ከምታስከብርባቸው የነበሩ አካባቢዎችን ሙሉ ለሙሉ እንድትቆጣጠር ግብጽ ያደረገው የእናንተ ማድነስ ነው። የኢትዮጵያን ጥቅም ሳያሰላ ሄዶ ሶማሌላንድ ላይ ምን ተፈራረመ? የወደብ ስምምነት ተፈራረምኳል። ግብጽ ሰተት ብላ መጣች፣ ሶማሊያ ፈቀደች፣ ፋሲሊቴት አደረገች፣ ያንን መሬት ተቆጣጠሩ። ጅቡቲ ላይ ምንድነው የሆነው? ግብጽ እንዴት መጣች? ጅቡቲ ላይ እንዴት እነዛን ቦታዎች ተቆጣጠረች? ለዚህ ማን ነው ብለ የሚደረገው? ሀገሪቱ ውስጥ ያሉ ጽንፈኞች የኢትዮጵያ ደጀኖች ናቸው። ብታውቅበት ኖሮ የኢትዮጵያ ስትራቴጂክ የኢትዮጵያ ሴኩሪቲ ካልኩለስ አቅም ነበር መሆን የነበረበት፣ ካፓቢሊቲ መሆን ነበረበት። አንተ የኢትዮጵያ ህዝቦች ላይ ጦርነት አወጅክ። ማንም ጠላት ያልደፈረውን ለብዙ ሺህ ዓመታት የኢትዮጵያን ህዝብ የደፈረ አንድም ሀገር አሸናፊ አልሆነም። የውጭም የውስጥም በኢትዮጵያ ህዝብ ላይ ጦርነት ያወጁ አካላት ሁሉም ተሸንፈዋል። ጣሊያንም ተሸንፏል፣ ደርግም ተሸንፏል። በኢትዮጵያ ህዝብ በውስጥም ተነስቶ ህዝቡን ከህዝብ ያዋጋ ሰራዊቱን ከህዝብ ያዋጋው ከውጭም ኢትዮጵያን ወራለው የመጣው ያለሙም ኃይል ሁሉም ሽንፈት ተከናንቦ ተዋርዶ ነው የወጣው። እና አብይ አህመድና እነ ብርሃኑ ጁላ አማራና አንበረክኩም ስልህ ምስክራችን ታሪክ ነው እንጂ እናንተ ድሮንማ እና የታጠቃችሁ ቴክኖሎጂ ቢሆን ኖሮ እንደዛ ልል አልችልም። ግን እውነታው መቆማችን ይሄንን የምንከራከርበት ትልቁ ምክንያት የኢትዮጵያን ደጀን የሆነው ህዝብ ላይ ጦር መሳሪያና ጦርነት አዝምተ ከዛ በኋላ አሸንፋለሁ ሰብረዋለሁ ልትል አትችልም። የትግራይን ህዝብ አልታመረከከው አልቻልክም። በተግባር ታይቷል። የትግራይ ህዝብ ምን አይነት ከባድ ውጊያ እንዳደረገ በነገራችን ላይ በኋላ ላይ እና አብይን አቅም እንዴት እንደዳኑ ስትመለከት ትገነዘባለህ። ምን አይነት ትልቅ ትግል አድርጎ እንደነበር። አሁን ከኢትዮጵያ ህዝብ ፖለቲካውን ተሸንፈ፣ ዲፕሎማሲውን ተሸንፈ፣ ቀጠናው ላይ ያለውን ኃይል ሚዛን ካዛባብ በኋላ እንዴት አድርጎ እንደሚያሸንፍ ትመለከተዋለህ። የአማራው ኃይል ላለፉት 3 ዓመታት እንዴት አድርጎ እንዳቆመ ያንን ሁሉ አቅምህን እንዴት አድርጎ እንደገተረው ትልቅ ሌሰን ነው የሰጠው። ማንም በጉልበት ሌሎች ህዝቦችን ኢትዮጵያውያንን አንበርክኮ መግዛት እንደማይችል ምንም ቢታጠቅ የትኛውም ሀገር ፈረስ ሆኖ ቢያገለግል የትኛውንም ድሮን ቢታጠቅ የኢትዮጵያን ህዝብ አንበርከክ እንደማይችል ሕያው ምስክር ናቸው። ትግራይ፣ አማራ፣ ወለጋ። እና በምንም ተአምር አብይ አህመድ አሁን የገጠመውን ነገር ኦሮሞ ውስጥ ብትገባ፣ ኢራቅ ውስጥ ብትገባ፣ ሌላ ማህበረሰብ ውስጥ ሄደ ልደበቅ ብትል በኢትዮጵያ ህዝብ ላይ ያደረስከው ነገር ነው የሚያሸንፍ። So it is the politics that beats you. By the way, ፖለቲካውን ያሸነፋችሁ ጽምዶ ግብጽ ምናምን እያላችሁ አትባዝኑ።
ኦኬ ተረጋጉ፣ ካልም ዳውን መጀመሪያ ተረጋጉና ቴክ ኤ ብሬዝ። ከዛስ የእናንተ ሽንፈት መሰረቱ ፖለቲካችሁ ነው። ሲያሰደበ ነው አይደለም የሚለው ኦሮሞ። ሲያሰደበ የተሰበረ ፖለቲካ፣ የተጣመመ ፖለቲካ፣ መውጫና መግቢያ የሌለው ፖለቲካ፣ ከኢትዮጵያ ሕዝብ ጋር የሚያዋጋ ፖለቲካ፣ የኢትዮጵያን ሕዝብ አንዱን ያገር ባለቤት ሌላውን ጠላት የሚያደርግ ፖለቲካ፣ ተቋማቱን እንቆጣጠራለን ከኛ ውጪ የለም የሚል ፖለቲካ። ይሄ ፖለቲካ ከናንተ ስርዓት አልፎ የሀገሪቱን ህልውና አደጋ ውስጥ ከተታል። አሁን it's not about አሁን ስለ ሪጅን እንኳን አይደለም እናወራው ብለናል አይደለ? ለምሳሌ ትብብሩ ለኔ በነገራችን ላይ ከትግራይ ጋር ከኦላ ጋር ከሌሎች አፋር እና ጉሙዝ ሌሎችም ኢትዮጵያውያን በደቡብ በሶማሌ በሌሎች ቦታዎች ያሉ ኢትዮጵያውያን ትብብር የሚያደርጉት ለምንድን? ስናራ about አብይ አህመድን መጣል የሂደት ጉዳይ ነው። አንደኛውም ኃይል አብይ አህመድን መጣል ይችላል አይደል? ምክንያቱም አብይ አህመድ ጦርነቱን እንዳያሸንፍ ማድረግ ነው መጣል ማለት። ፋኖ ያደረገው ምንድን ነው? አብይ አህመድን ስትራቴጂክ ቪክትሪ ዲናይ ነው ያደረገው። አብይ ፋኖ ምንድን ነው ያደረገው? አብይን እንዳያሸንፍ ነው ያደረገው። እንዳያሸንፍ በማድረግ ምን አደረገው? እንዲሸነፍ አደረገው። ለአብይ መንግስት ስለሆነ አለማሸነፍ ማለት ሽንፈት ነው ለአብይ አህመድ። ለፋኖ ስትራቴጂክ ቪክትሪ ማለት አብይን ድል መከልከል ብቻ በቂው ነው። ገቨርን እንዳታረግ ማድረግ በቂው ነው። ከዛ በኋላ በቃ ምንም አታመጣ፣ አትመራም፣ አትቆጣጠረው። ያለው ብቸኛ አማራጭ ምንድን ነው? ፖለቲካል ሴትልመንት ነው። ትመጣለ ከዛስ ኑ ግቡ የሚለውን አይነት ያንን ድራማህን ፖለቲካ ለማያውቅ አካል ነው እሱን የምትነግረው። ኦኬ ኤትኒክ ፖለቲካል ኢንተርፕረነሮች አሉ። 50 ሺህ ብር እና 100 ሺህ ብር የምትገዛቸው ሰዎች አሉ። ኑ ግቡ የምትላቸው እነሱን ነው። የማህበረሰብ ጥያቄ ነው ያነገቡ ኃይሎች ግን ኑ ግቡ የሚባሉ አይደሉም። ሴትልመንት ነው የሚያስቀምጣቸው። ምን ማለት? ሪኒጎሼት ሊያደርጉ ነው ፖለቲካል ኦርደሩን የወጡት። ሪኒጎሼት ያንተ ስልጣን ነው ጥያቄው። ኑ ግቡ አይደለ፣ ራስን አግባ ነው ጥያቄው። አንተ ተንበርከክ ለፍትህ ትቀርባለህ ነው ጥያቄው። ኒጎሼት ነው የምታደርገው። አላሸነፍክም ማለት ተሸነፍክ ማለት ስለሆነ ያለፉት 3 ዓመታት ያንን ነው ፕሩቭ ያደረጉት። በአፍንጫ ስር 10,000 ሰራዊት እያስመረቁ ማለት ነው ከጫፍ እስከ ጫፍ። በዚህ አይነት ሁኔታ ውስጥና በእንደዚህ አይነት የትግል ማጥ ውስጥ የገባ ስርዓት፣ መውጣትም መግባትም የማይችል ስርዓት ያለው ብቸኛ አማራጭ ሀገሪቱ ላይ የደቀነውን አደጋ ተገንዝቦ ለድርድር ቁጭ ማለት ነው። ተሸንፌያለሁ፣ ከዚህ በኋላ ኢትዮጵያ ውስጥ ፖለቲካል ትራንዚሽን እንዲመጣ ሚና ካለኝ ሚናዬን እወጣለሁ፣ ካልሆነ በሚጠየቀው እጠየቃለሁ ብሎ ሀገሪቱ እንድትቀጥል። ለኔ ጀግና ከሆነ ኢትዮጵያን እንወዳለን የሚለው ድራማና ዘፈን ሳይሆን በተግባር ሀገሪቱንና የሀገሪቱን ደህንነት ታሳቢ ካደረገ ለእንደዛ አይነት ሂደት ለኢትዮጵያ መፍቀድ ነው። ኢትዮጵያ እውነተኛ ትራንዚሽን እንድታደርግ መፍቀድ ነው። ከዛ ውጪ በመስፍን አርአያ በኩል 4000 ሰው ተሰብስቦ ምክክርና ኮሚሽን ተወለዱ እያሉ የድራማ እንትን እያሉ የኢትዮጵያን ሕዝብ በሳቅና በትዝብት እንትን ከማለት ውጪ ሌላ የሚያመጣው ለውጥ አለ? የለም። በእውነቱ መሰረታዊ የሚባል ለውጥ አያመጣም እሱ። ስለዚህ አሁን ያለው አጠቃላይ ከኤርትራ ጋር ደጋግመን ማስታወስ ስላለብን ነው ባይዘው ይሄንን ማነሳ። ከኤርትራ ጋር በተመለከተ ኤርትራን ትግራይ አይደለም ያመጣት ነው ትግራይ ነው ያመጣት ኤርትራን አይደለም። ትግራይ እንዴት ያመጣታል? ምክንያቱም ትግራይማ በፕሪቶሪያ መጣች እኮ። ትግራይ በፕሪቶሪያ ቅራኔን ትቻለው ብላ ለፖለቲካል ሴትልመንት ራሷን አዘጋጅታ የፖለቲካ ኃይልና ስብስብ ያለ መስሏት ችግሮቿን በፖለቲካዊ መንገድ ልትፈታ የተከሰተው ምልቂት እና ጦርነት ከባድ መሆኑ ተሰምቶት ከዚህ በኋላ ህዝባችን በጦርነት ሂደት አያልፍም፣ ግን ጥቅሞቻችንን በፖለቲካዊ መድረክ እናረጋግጣለን ብሎ መጣ። ለካ አብይ አህመድ የጠበቀው ሰረንደር ነው እንጂ ፖለቲካል ሴትልመንት አይደለም። ስለዚህ ትግራይ እርዳታ ይላክለታል፣ እዛው ራሱን በራሱ ያስተዳድራል። የማዕከላዊ መንግስቱ ውስጥ ምን ይሰራል? ቁጥሩ ትንሽ ነው።
በእነ አብይ አህመድ ካልኩለስ ትግራይ ቁጥሩ ትንሽ ስለሆነ በኢትዮጵያ ፖለቲካ ውስጥ ሚናው እዛው ራሱን ማስተዳደር ብቻ ነው፣ ሌላ ሚና የለውም። ያንን ነው እነሱ ፖለቲካ የሚሉት። ከዛ አዲስ አበባ እንደ እንግዳ ለሕክምና በቪዛ አዲስ አበባ ይገባል። ልክ አማራው ደብረ ብርሃንን አልፎ ሲመጣ በቪዛ ወደ አዲስ አበባ እንደሚገባው ማለት። ይሄንን ተቀብለው አቤት ብለው የሚኖሩ ኢትዮጵያውያን አሉ ብሎ ያስባል ይሄ ስብስብ ማለት ነው። ትግራይ በፕሪቶሪያ መጥቷል። ትግራይ ኤርትራን ማምጣት አይችልም። ኤርትራ የነበረው ከማ ጋር ነው አሰላለፉ የነበረው ከነ አብይ አህመድ ጋር ለረጅም ጊዜ የነበረውን በመካከላቸው በሁለቱ ሀገራት መካከል የነበረው ችግር ተፈታ ተብሎ ሪያድ ላይ ጅዳ ላይ ከአብይ አህመድ ጎን ነበር የኤርትራ መንግስት የነበረው። እሱ ነው በምን አድርገው በፕሪቶሪያ ያመጡትን ኃይል ኤርትራን አመጣህብን ብለው እንደሚከሱ እግዚአብሔር ይወቀው። ከነሱ ጋር የነበረውን ኃይል ኤርትራንም አጥተው ትግራይንም በፕሪቶሪያ መጣ ነው የሚለውንም አጥተው ጭራሽ ሁለቱ ኃይሎች አብረው ተባበሩብኝ የሚለውን ክስ ለዓለም አቀፉ ማህበረሰብ ማስረዳት በጣም ከባድ ነው። ምክንያቱም የዓለም አቀፉ ማህበረሰብ እንደዚህ አይነት ነገርን ለመረዳት ይቸገራል። አሁን አማራን በተመለከተ ሲናገሩ የዓለም አቀፉ ማህበረሰብ ግራ ይጋባል እንደሰማሁት ከሆነና እሄዱና አማራና ትግራይ ተባበሩብን ይላሉ። እንዴ የፕሪቶሪያ ስምምነት ትግበራ ላይ እንቅፋት የሚሆነው አማራ ነው ብላችሁን አልነበረም ወይ? እንቅፋቱ የሆነው አማራ ከትግራይ ጋር እንዴት ተባበረ ትሉናላችሁ? አሁን መጣችሁ አይ ነገርየው አስቸጋሪ ነው ለእናንተ ለመረዳት ትንሽ ይከብዳችኋል፣ ብቻ ተባበሩ። ሄደው ኤርትራና ትግራይ ላይ ይሄንን የፈጸመው እኮ ኤርትራ ነው ብለው ከሰው እንደገና አሁን ደግሞ ኤርትራና ትግራይ ተባበሩብኝ ብለው ደግሞ ሊከሱ ይሄዳሉ። እጅግ አዳጋች የሆነ ነገር ነው። ለማስረዳትም የተቸገሩበት ጉዳይ ነው። ምክንያቱም በእነሱ እምነት አማራና ትግራይና ኤርትራ፣ የአማራና ሱዳን እድሜ ልካቸውን እየተፋጁላቸው እነሱ ሌላውን እያፋጁ በአዲስ አበባ ላይ እነዚህ እሳትና ጭር ናቸው እያሉ ይቀጥሉ ነበር። እንደዛ ነው ያሰቡት። እያንዳንዱ ህዝብ ላይ የደቀኑት አደጋ ምን ያህል የከፋ እንደሆነ አልተገነዘቡትም። በ30 ዓመት በ20 ዓመት በ15 ዓመት ደረሱ ከተባሉ ጭቆናዎች በላይ በህዝብ ላይ ያወጁት ጦርነት ምን አይነት አደጋ ህዝቦችን እያስከፈለ እንደሆነ አልተገነዘቡትም። ለነሱ ቀላል ነው። ምክንያቱም ጦርነቱ የሚካሄደው ሸዋ፣ ጎጃም፣ ጎንደር፣ ወሎ እና ወለጋ ነው። እነሱ ያሉበት አካባቢ አይደለም ያለው። ስለዚህ እንተላለቃለን ወደዚህ ከተጠጋችሁ ይላሉ አዲስ አበባ ሆነው። ሌላው የኢትዮጵያ ህዝብ ለጣፈንታው ተትቷል። የደሃ ልጅ ልካሉ፣ በስልክ ደግሞ ይጠይቃሉ። እንዴት ሆነ ያኛው ህዝብ ወዴት ተሸጋገረ እያሉ ማለት። ስለዚህ ትግራይም ሄደው አያውቁም፣ ሌላውንም የሀገሪቱን አካባቢ አያውቁትም። እዛው ቁጭ ብለው ንግዶቻቸውን እያሳለጡ ተባበሩብን አልተባበሩብንም እያሉ ለሚመጣው ምዕራባዊና ምስራቃዊ ሲለፈልፉ ይውላሉ ማለት ነው። ከኢትዮጵያ ጋር እና ከኢትዮጵያ ህዝብ ጋር አይደለም እርቁ። እንዲያስቆሙላቸው የሚፈልጉት ምዕራባውያኑን ነው። ኤርትራን አስቆሙልን ደብዳቤ ይጻፋል። አማራን አስቆሙልን ደብዳቤ ይጻፋል። ትግራይን አስቆሙልን ደብዳቤ ይጻፋል። እነሱ ናቸው ጦርነቱን ህዝብ ላይ ያወጁት። እኛ ጦርነቱን እናቁመው አይሉም። ህዝብ ላይ ያወጅነው ጦርነት የኛ ጦርነት ነው። ይሄንን ጦርነት እናቁመው፣ ያስገባነውን ወታደር እናውጣው። ምን ይሰራል? ስለዚህ ካወጣነው በኋላ ደግሞ ጥሪ እናድርግ። አይደለም እንደዛ ሌላ ተጨማሪ ድሮን፣ ሌላ ተጨማሪ ምልመላ፣ ሌላ ተጨማሪ ስልጠና በሚዲያ ሌሎች ፕሮፓጋንዳዎች እነዚህ ጠላቶቻችን ሀገሪቱን እንትን ሊሉ እነሱ የሀገር ዘብ ሌላው የሀገር ጠላት፣ እነሱ የብሔራዊ ኢንተረስት የብሔራዊ ናሽናል ኢንተረስት ዘብ ሌሎች ኢትዮጵያውያን የናሽናል ኢንተረስት ጠላት ተደርገው ይቀርባሉ። ህዝብን ካቴጎሪካሊ ይፈርጃሉ። ራሳችሁን አይደል የምታስተዳድሩት? አትምጡብን። ከዛ በሚመጣ እንደዛ ነው። መጨረሻ ላይ አይ ቲንክ መንግስቱ ኃይለማርያም ፍራስትሬት ሲያደርግ ያንን የተናገረ ይመስለኛል አይደለም። ከዚህ አካባቢ በሚመጣ እንትን ነው ስንማገድ ዘመናችን ይኖር ነው የሚል አይነት ነገር ሲናገር ነበር። እሱም
መጨረሻ ላይ ያሉበት ፍራስትሬሽን እና ዴስፐሬሽን መጨረሻ ላይ መውጫው ሲጠፋ እንደዛ ነው የምትለው። መውጫው ሲጠፋ ችግሩ ግን ምንድነው? ፖለቲካል ፓራሊሲስ ነው። አብይ የገጠመው የፖለቲካ ውድቀት ነው። በሀገሪቱ ውስጥ ፖለቲካ ከጠፋ ሰነባብቷል፣ ከርሟል። እሱ የሚገዛቸውን ልሂቃን በማህበረሰብ ውስጥና የማህበረሰቡ ፖለቲካ ውስጥ ምንም አይነት ውክልና የሌላቸው ናቸው። አብረውት ያሉት ልሂቃን የሄዱበት አካባቢ የወጡበት አካባቢ ሄደው ማህበረሰቡን መሰብሰብ የማይችሉ ልሂቃንን ነው ይዞ ወዲና ወዲያ የሚለው። ብሔራዊ ዳያሎግ እያደረግኩ ነው የሚለው። ከናሽናል ዳያሎጉ ማግስት የኢትዮጵያን ጦርነት ያስቆማል? አያስቆምም። ምክንያቱም ጦርነት የሚያደርጉ ኃይሎች በዛ ናሽናል ዳያሎግ ሂደት ውስጥ የሉም። ከማህበረሰቡ የተነጠለ ከኢትዮጵያ ሪያሊቲ የተነጠለ የቅዠት ፖለቲካ መሬት ላይ በተግባር የለም። ፕራግማቲስት ነን ይላሉ። ፕራግማቲዝም ፈጽሞ ከሪያሊዝም መፋታት ይመስላቸዋል። ከየት እንዳገኙት አላውቅም። ፕራግማቲዝም የሚሉትን ቅራቅሞ እና እሱን ለብሰው ሪያሊዝም ነው ይላሉ። ቻይና ስትመጣ ከቻይና ጋር ፕራግማቲዝም ነው ከቻይና ጋር፣ ከዛ ቱርክ ስትመጣ ከቱርክ ጋር ይመለሳሉ። ከሳውዲ ጋር ሄደው ከዩናይትድ አረብ ኤምሬት ጋር ይመለሳሉ። ምንድነው ስትላቸው ፕራግማቲዝም ነው ይሉሃል። and is pragmatism ለነሱ is completely roadless መሆን። ሮድ ማፕ የለም፣ መሄጃ መውጫ የለም። ወዴት እንደሚሄዱ አያውቁትም። ምን እንደገጠማቸው አያሰሉትም። ሀገሪቱ ውስጥ ያለውን ተጨባጭ ሪያሊቲ ለመመልከት ፍቃደኛ አይደሉም። ስራቸው ምንድነው? ፍረጃ፣ ጽንፈኛው እንትኑ ለኤርትራን ተሸክሞ ሊመጣ ትግራይን ተሸክሞ ሊመጣ ይሉሃል። የቆምክለት ማህበረሰብ ላይ ግን ጦርነት አውጀዋል። እኔ ግብፅንና ኤርትራን ላገለግል የምችልበት ምክንያት አለ አለ እንደዛ አይነት ምክንያት ምን አገኛለሁ? በህዝቤ ላይ ጦርነት ያወጀው ይሄ ስርዓት ነው። ግብፅ አይደለችም ጦርነቱን ያወጀችበት፣ ኤርትራ አይደለም ጦርነቱን ህዝቡ ላይ ያወጀው፣ ይሄ ስርዓት ነው ህዝብ ላይ ጦርነት ያወጀው። የምታገለው ይሄንን ስርዓት ነው። ለመታገያ ይሄ ምክንያት ግን ግብፅ ናት ገንዘብ የምትሰጣቸው ነው። ግብፅ ገንዘብ የምትሰጠው ትግል ቢሆን ኖሮማ አንተ የታጠቀውን ድሮን እንታጠቀዋለን እንጂ ህዝባችንን እየመጣ ታጋየውም ነበር። አንተ እየመጣህ በፍቃድህ የአማራን ህዝብና የአማራን ትምህርት ቤት ተቋማትና ሆስፒታል እያነደርክ ትሄድ ነበር እንዴ? ባንዲራ አልተዋስንም፣ የባንዲራ ቀለም አልተዋስንም። ደብዳቤና የደብዳቤ ሄዲንግ ሳይቀር ሌሎች ሀገራት ላይ ሄደው አሰርተው ትግል ያደርጉ የነበሩ ሰዎች ናቸው ዛሬ አብይ አህመድ ሚኒስትሮችና አማካሪዎችና አምባሳደሮች። ለግብፅ እናንተ ትቀርባላችሁ። ፎርዛት ማታ የኢትዮጵያ ህዝብ የትግራይም የአማራም ህዝብ ሌላውም የኢትዮጵያ ህዝብ ግብፅን በሚገባ የታገለ ለዘመናት የኢትዮጵያ ዲፌንደር ሆኖ የሀገሩን ክብርና ሉዓላዊነት ያስከበረ ህዝብ ነው። እንደናንተ ነጋዴ የሆነ የኢትዮጵያን ፍላጎት እየሸጠ የኖረ ህዝብ አይደለም። ለዛ ነው በድህነት የሚኖረው። እና እናንተ ስለ ናሽናል ኢንትረስት ስታወሩ አንደኛ ናሽናል ምንድነው፣ ሁለተኛ ኢንተረስት ምንድነው የሚለውንም ዲፋይን አላ ብሔራዊ ጥቅም ትላላችሁ። ምንድነው ብሔራዊ? ምንድነው ጥቅም? ምንድነው ሀገር? ምንድነው ሉዓላዊነት? ታውቁታላችሁ የኮንሰፕቱን ነው ጥያቄ። እና በዚህ ውስጥ ነው እንግዲህ እና ኤርትራንም አምጥተው የኢትዮጵያ ቀውስ ማዕከል ላይ ያደርጉት ይሞክራሉ አሉ። በቃ ኤርትራ ሲሉ በጣም ደስ የሚላቸው ልሂቃን አሉ። እና በቃ የእያንዳንዱ ነገራቸው ፍሬምወርክ ኤርትራ ነው። ኤቭሪቲንግ ከኤርትራ ፍሬምወርክ የሚያዩ አሉ። እውነት ለመናገር እኔ በዚህ ሚዲያ ላይ ስሰራ ከኤርትራ የተላከ አንድ መረጃ ከራሳችን ንባብ ውጪ እና ቀጠናውን ለማየት ከምናደርገው ጥረት ውጪ አንድ መረጃ ሚዲያ ላይ እንኳን ይሄንን ልታስተላልፉልን ተብሎ ተጠይቄ አላውቅም። አንድ ቀን እግዚአብሔር በሚያውቀው በፍጹም
ማለት ህዝባችንን ለማዳን አይደለም ኤርትራ ከማንም ጋር ብንሰራ እንዴት አድርገን እንደምንሰራው እናውቃለን። ግን በፍጹም እንደዛ አይነት ነገር አድርገው እነሱ የአማራ ትግል ለምን እንደቆመ በምን እንደቆመ ራሱ ጠላት ያውቃል። እንዴት እንደቆመ እያንዳንዷ ክላሽ ከየት እንደመጣች ቁጥሯ ሳይቀር ያውቁታል። እነ ብርሃኑ ጁላ ቁጥሯ ሳይቀር እያንዳንዷ ዶሽቃ እያንዳንዷ ሞርታር ከየት እንዴት እንደተገኘ እንዴት እንደተማረከ ያውቁታል። የአማራ ልጆች በብዙ መስዋዕትነት ነው እዚህ የደረሱት። በብዙ መስዋዕትነት ዋጋ እየከፈሉ እየማረኩ የሶስተኛ ሀገር ምክንያቱም ሶስተኛ ሀገር ባይዘወይ አማራን ለማስታጠቅ በጣም ትልቅ ሀብታም ሀገር መሆን አለበት። ምክንያቱም በጣም ትልቅ ኃይል ነው አማራ የፈጠረው። በጣም ትልቅ ኃይል ነው የፈጠረው። በእያንዳንዱ ጎጥ እኮ ነው። በእያንዳንዱ ጎጥ ሻለቃ አለች። በእያንዳንዱ በእያንዳንዱ ጎጥ በአንድ ቀበሌ በአንድ ወረዳ ውስጥ ከ28 እስከ 36 ቀበሌዎች ሚኒመም በአንድ ወረዳ ውስጥ 36 ሻለቃ በእያንዳንዱ አካባቢ ያለውን አቅም ማሰብ ትችላለህ። እነሱ እንደሚሉት ሌላ ሶስተኛ ሀገር ቢኖር ኖሮ ከአብይ አህመድ ጋር አሁን የነበርነው ሄግ ነው። ሌላ ቦታ ሊኖሩ አይችሉም። እነሱ እንደሚሉት ይሄንን ማአትና ይሄንን ፍጅት በህዝብ ላይ ከፈጸሙ በኋላ ማለት ነው። እና ለሌሎች ሀገራት አትሪቢዩት ያደርጉታል እና ንግግራቸውና ትርክታቸው ግን ይዞ የሚመጣውን አደጋ ደግሞ ካልኩሌት አያደርጉም። አንድን ሀገር በእያንዳንዱ ፕሮግራሞቻቸው ዶሜስቲኬት ሲያደርጉ በየዕለቱ ፕሮግራሞቻቸው ወደ ሌሎች ሀገራት ሲቃጣ የሚፈሩትን ነገር ይዞባቸው ይመጣል። ሳውዲና ቱርክን ፓኪስታንን አሁን ለምን እንደማይጨምሩ አላውቅም። ኦሬዲ ቀጠናው ላይ እንደዛ አይነት ፓክቶች እየመጡ ነው ያሉት። አሁን ግብጽ ብለህ የምታቆምበት ጊዜ አይደለም ማለት ነው ወይ? ሳውዲ ብለህ ቱርክ ብለህ ፓኪስታንም እያልክ ልትሄድ ነው ማለት ነው። ጎትተው መጨረሻ ላይ አሜሪካና ራሽያንንም ሊያመጡ ሰሞኑን የነበረውን ለምሳሌ አይታችሁ ከሆነ የመሳድ ጳውሎስ ላይ የሚደረገውን ዘመቻ የነበረው ከካይሮ ስብሰባ በኋላ ብልጽግና ከባድ ዲስኢንፎርሜሽን እና የፕሮፓጋንዳ ማኒፑሌቲቭ ፕሮፓጋንዳ ሲጠቀም ነበር። እሱን አስተባብለው ጽፈዋል። አይታችሁ ከሆነ 2 ጊዜ ጽፈዋል። እና ብልጽግና ያለው ነገር ምንድነው? የጸረ ኢትዮጵያ ኃይሎችን እያስተባበረብን ነው ካይሮ ላይ ብለው ክስ መሰረቱ ማለት ነው። ምንድነው እንትን እያለ ያለው ብልጽግና? እንደውም እነዚህ ኃይሎች አሁን ኢትዮጵያ ውስጥ ያሉ ኃይሎች ኢንተርናሽናል ኮንቴክስቱንም ቀይረውብናል የሚል ስጋት አለው። ኖት ኦንሊ ሪጂናል ኮንቴክስቱ ብቻ ነው። ይሄ ነገር ዓለም አቀፋዊ ድጋፍ አለው እንደ የሚልም ስጋት አለባቸው። ሌሎች ሀገራት ከጀርባቸው አሉ ማለት ነው። ከነዚህ እዚህ ጋር ከሚታዩት ሀገራትም ጀርባ ሌሎች ሀገራት አሉ ማለት ነው። እንደዚህ አይነት መዳፈር ከየት መጣ? በዚህ ደረጃ እንዴት እነዚህ ኃይሎች በዚህ ደረጃ አቅም ፈጠሩ የሚለውን ነገር አላወቁት። በነገራችን ላይ ብልጽግና ምን እንደገጠመው ይገምታል እንጂ በትክክል አልተረዳም። እኔ በተደጋጋሚ አይደለም ነው ይገምታል እንጂ አልተረዳም። ማን አለበት ማን የለበትም፣ ምንድነው ምን አይደለም፣ እነማን ናቸው እነማን አይደሉም፣ የት ነው ያሉት የት አይደሉም የሚለውን አያውቀውም ማለት ይገምታል። ለምሳሌ እንደዚህ ሶማሊያም ልትኖር ትችላለች አለ በቀደም፣ ጅቡቲም ልትኖር ትችላለች፣ ኬንያንም እናመጣለን አለ ባጫ። ግን ምን እያለ እንደሆነ ሳውዝ ሱዳንም ይመለከታታል ምናምን ሲል ነበርና ለኔ ክሊር የሆነ ነገር እና ግንዛቤ ግን ከስንት ኃይል ጋር በአንድ ጊዜ እየተጋጩ እንደሆነ አላወቁትም። በእያንዳንዱ ሀገር ላይ የሚሰነዝሩት በየዕለቱ ፕሮፓጋንዳ የጦርነት ያህል በሌሎች ሀገራት ሊወሰድ እንደሚችል የሚመክርና የሚያረጋጋቸውም ሰው ያለ አይመስለኝም። በመሰረቱ ግን እንዳልኩት የኢትዮጵያ ቀውስ መሰረቱ 4 ኪሎ ነው። እኔ ወደ ካይሮም ወደ መቃዲሾም ወደ ካርቱምም ወደ ሌላ ቦታም ማማተሩ ለኢትዮጵያ ይጠቅማል ወይ የሚል ጥያቄ ሁሉ ጊዜ እንዳነሳ ያደርገኛል።
ከአማራው አንግል ተነስቼ እኔ ከትግራይ አንግል ከኦሮሚያ አንግል ኢትዮጵያ ውስጥ ካሉ ኃይሎች አሰላለፍ ተነስቼ የኢትዮጵያ ፖለቲካ ችግሩ መሰረት ከውጭ የመጣ vulnerability ሳይሆን ከሀገረ መንግስቱ ኢትዮጵያ ውስጥ ካለ የፖለቲካ ኃይል በኢትዮጵያ ህዝቦች ላይ ከደቀነው አደጋ የሚነሳ ነው ብዬ ነው ማስበው። ሶማሌላንድ የሄዳችሁት እጅግ አፋጣኝ የሆነ የወደብ ችግር ገጥሟችሁ አይደለም። ትርክትን ለመቆጣጠር ስትሉ ሶማሌላንድ ሄዳችሁ ምን አድርጎ ባክፋየር እንዳደረገ አያችሁት። ከዛ የት ሄዳችሁ? አንካራ ሄዳችሁ። ከአንካራ በኋላ ደግሞ ያልሄዳችሁበት ቦታ የለም። እያንዳንዷ የገባችሁበት vulnerability መሰረቷ ከኢትዮጵያ ህዝብ ጋር የፈጠራችሁት ቅራኔና ውጊያ ነው። በኢትዮጵያ ህዝብ ላይ ያወጃችሁት ጦርነት ነው። ቀጠናውን ስታተራምሱት የምትውሉት በዋናነት እናንተ በውስጥ ባቦካችሁትና በጋገራችሁት ፖለቲካ ነው። ይሄንን ለማየት መቼ ነው የምትደፍሩት ነው ጥያቄ። መቼ ነው ድፍረቱ ኖሯችሁ አይ ይሄ ነገር ከኛ የሚነሳ ነው ኑ ማስረሻ ግባ እገሌ ግባ አይደለም ፖለቲካው አይደለም ይሄ ግባ ከሚለው ተርምስ ኦፍ ሰረንደር ኦፈር ከማድረግ በዘለለ ህዝብን እንደ ህዝብ ኢትዮጵያን መከራ በህዝብ ላይ የፈጠራችሁትን መከራ ለማየት ጀግንነቱና ከረጁ ካላችሁ የኢትዮጵያ ችግር በጉልህ ይታያችኋል ማለት ነው። በህዝቡ ላይ ምንድነው የፈጠርነው የሚለው ነገር ሪፖርቶችን ማየት አይተበቅባችሁም። ጀነራሎቻችሁ ሪፖርት ማይልኩላችሁ ከሆነ አላውቅም፣ እናንተ መሄድ ስለማትችሉ ሊሆን ይችላል። ህዝቡ እንዴት እየኖረ ነው የሚለውን ወርዳችሁ እዩ። የእናንተ ወታደሮች በህዝብና በሀገር ላይ ያደረሱ ያለውን ውድመት ግቡና ተመልከቱት። ከኢትዮጵያ ህዝብ ጋር የምታደርጉት ውጊያ ይጨርሳችኋል። የኢትዮጵያን ህዝብ ሳትታረቁ ከጎረቤት ሀገራት ጋር ታርቃችሁ አትድኑም። አልቲሜትሊ ከዛ አንፃር ወሰዱት የሚለውን ነገር ብንወስድ ጥሩ ይመስለኛል። ከዛ ውጪ የተለየ ነገር በየዕለቱ እየመጣችሁ ግን አታላዝኑ። ኦኬ አሁን ህዝቡ እንደ መዝናኛ እንዲቆጥረው ነው የምጠይቀው። በዚህ አጋጣሚ በየዕለቱ የሚያወጧቸው ነገሮች እንደውም እኔ ሚዲያው ላይ ያሉት ሰዎች ሁሉ በሀገሪቱ ውስጥ መፍትሄ እንዲመጣ የሚፈልጉም ሰዎች አይመስሉም። ስራቸውን ምናምን ስመለከተው ካምፔኑን ምናምን ስመለከተው ህዝቡ እንዳይቀራረብ ፖለቲካው ትንሽ እንዳይጠግግ በፍጥነት ጦርነቱ እንዲጀመር ካፕቸር የተደረጉ ልሂቃን ይመስሉኛል እዛ ውስጥ ያሉት ማለት ነው። እና አብይ አህመድን ወደ ገደል እሱም ፊት ለፊት ሆኖ እየሳቀ እየመራቸው ነው። እነሱም በደንብ አብረው ተባብረው ገደል እያሸንተን እያሉት ይመስለኛል። እና አንድ በመጨረሻም የምነግራችሁ ነገር በቀደም ለአማራ ለትግራይ ላገው ጀነራሎች መልእክት እዚህ ጀነራሎች እንኳን የትግራይ ምን ያህል እንዳሉ አላውቅም፣ መከላከያ የሚባለው ውስጥ ግን የአብይ አህመድ ስልጣን አስጠባቂው ጦር እዛ ውስጥ ያላችሁ ሰዎች መልእክት አስተላልፍ ያለው የፖለቲካ ልሂቃን መልእክት አስተላልፍ ያለው ቀኝ አርበኞች መልእክት አስተላልፍ ያለው በጣም የሚደንቅ ምላሽ አግኝቻለሁ። በተለይ ከቀኝ አርበኛ ተቋማቶች ውስጥ ያላችሁ ብልጽግና ውስጥ በተለያየ መንገድ ያላችሁ ለህዝባዊ ትግል ራሳችሁን ዝግጁ ማድረጋችሁ ብቻ ሳይሆን በቀጥታ የትግሉ አካል ለመሆን ብዙ ነገር እያደረጋችሁ እንደሆነ ተመልክቻለሁ። ብልጽግና መልታይ ቬክተር ነው። ከተቋማቱም ከምኑም የሚመጣ ትግል ነው የሚገጥመው። ድብልቅልቁ የሚወጣ ትግል ነው የሚገጥመው። ከእያንዳንዱ ቦታ ያለ እንትን ነው የሚገጥመው። ጠላት የሚላቸው አሁን የውስጥ እንግዲህ የውስጥና ያገሩ የውስጥና የውጭ ባንዳ ይል ነበር አይደል? አሁን የውስጥ ባንዳ የሚለው አሁን ኢትዮጵያውያንን መሆኑ ይቀርና ራሱ ብልጽግና ውስጥ የተሰገሰጉትን መሆን ይጀምራል ከዚህ በኋላ። because ፖለቲካል ኢንስቲትዩሽኖችን ያጠናችሁ ሰዎች ፖለቲካል ኢንስቲትዩሽኖች እንዴት ነው ፋንክሽን የሚያደርጉት የሚለውን ነገር በደንብ ተመልከቱት። there is this curve አለ። ተቋማት ለምሳሌ በተለይ ደግሞ በአገዛዙ እና በደጋፊዎቹ መካከል ያለው ግንኙነት ክሊንተሊዝም ከሆነ
ሙስናን መሰረት ያደረገ ገንዘብን መሰረት ያደረገ ቅጥፈትና ሌብነትን መሰረት ያደረገ ከሆነ ያ ኃይል የዛች ከርቭ ላይ ሲመጣ ሀገሪቱ ውስጥ የሚመጣው በተለይ ሬዚስተንስ የህዝብ ተቃውሞና የህዝብ አመጽ እና የህዝብ የለውጥ ፍላጎት የሚደርስበት ከርቭ ላይ ከደረሰ በኋላ እነዚህ ኃይሎች ሙሉ ለሙሉ አብዛኞቹ ራሳቸውን ኢሚዲየትሊ ከለውጥ ፈላጊው ኃይል ጋር ነው አጀስት የሚያደርጉት። በተለይ ለውጥ እንዴት ፖለቲካል ቼንጅ እና ቼንጅ ቲዮሪን ስትመለከቱ አብዛኞቹ አሁን አብይ ያለበት ሁኔታ ውስጥ ያሉ ኃይሎች በአብይ ስር ያሉ ኃይሎች ከአብይ ጋር ሊቀጥሉ የሚችሉበት ምንም አይነት ኢንሴንቲቭ የለም። በተለይ ሳይኮሎጂካል ኢንሴንቲቭ የለም። ገንዘብ ከሆነ በደንብ ዘፍጋር ኢናፍ ባይ ዘ ዌይ ቢሊየነር ሆነዋል በአብይ ስር ያሉ ሚኒስተሮች፣ ፕሬዝዳንቶች ምናምን። ምክንያቱም በጦርነት ውስጥ ምንም አይነት ህግ አልነበረም፣ ሲዘርፉ ነው የከረሙት። ከአብይ ጋር መቀጠል ከዚህ በኋላ ያጋበሱትን ሀብት ለመብላት አያስችልም። ስለዚህ ምን ይጀምራሉ? ኒጎሽየት ማድረግ ይጀምራሉ። there is this everyday form of negotiation በየዕለቱ ኒጎሽየት ለማድረግ ጥረት ያደርጋሉ። ከማን ጋር? ከለውጥ ኃይሉ ጋር። አብይ እነዚህን ሰዎች በተለየ መንገድ ሎያል አድርጎ ለመቀጠል ኖ አብዛኞቹ የቢዝነስ ሰዎች ናቸው፣ የዎል ስትሪት ፎክሶች ናቸው፣ ከዚህ ሄዱ ናቸው የባንክ አመራሮቹ። እነሱ ደግሞ ምንድነው የሚያዩት? it's about ማን በቀጣዩ ምዕራፍ ላይ better chance of winning ወይንም የማሸነፍ እድል ያለው probability of success ያለው የትኛው ኃይል ነው የሚለውን በደንብ የሚያጠኑ ናቸው። አብይ ዙሪያ ላይ ተኮለኮሉት። በነገራችን ላይ አንዳንዶቹ በሃይማኖት ስም የገቡ ናቸው፣ አንዳንዶቹ የቢዝነስ ዕውቀት አለን ምናምን ብለው የገቡ ናቸው። አብዛኞቹ ቀጣዩ ስርዓት ጋር ራሳቸውን እንዴት አጀስት እንደሚያደርጉ አስቀድመው ኒጎሽየት የሚያደርጉ ናቸው። አብይ እንዴት እንደገዛቸው እናውቃለን። እያንዳንዱ ልሂቅ የት አግኝቶ የት እንዳስፈረማቸው እናውቃለን። ምን እንዳላቸው በምን እንዳስማማቸው እናውቃለን። አብይ የፈጠራቸው ባለሀብቶችን ጨምሮ። ስለዚህ እነዚህ ኃይሎች በእኔ እምነት ለአብይ መስዋዕትነት ሊከፍሉ ከማን ለአብይ መስዋዕትነት የሚከፍል እኔ ተመስገን ጥሩነህ ለአብይ መስዋዕትነት ከከፈለ በሳቅ ነው የምሞተው። ማንም ሞኝ የለም ወንድም፣ በደንብ ነገሩን ማየት ያስፈልጋል። ስለዚህ አምልጥ፣ የውስጥ አርበኛ ቀኝ አርበኛ ነኝ ያልከው ሁሉ አሁን ከቻልክ በይፋ ተገለጥ፣ ካልቻልክ ስራን አጠናክረ ቀጥል። ለውጥ እየመጣ እንዳለ በግልጽ ግን ማወቅ ያስፈልጋል። አብይ አህመድ አሁን በእያንዳንዱ ከፋ ቴሌቪዥን ላይ፣ ሀዲያ ቴሌቪዥን ላይ፣ በእያንዳንዱ ቴሌቪዥን እየሄደ በየማህበረሰቡ ቋንቋ ጥናት እያደረገ ንግግር ማድረጉ አይቀርም። መጨረሻ ላይ በየቤቱ እያንኳኳ እንደዛ አይነት ንግግር ማድረጉ አይቀርም። ዞሮ ግን የገጠመው ከማን ጋር ነው? ከኢትዮጵያ ሕዝብ ጋር ነው። በግልጽ እንንገረው። አብይ የገጠመው ከኢትዮጵያ ሕዝብ ጋር ነው። እኔ የምመራው ቡድን የለም፣ ሌሎችም የመሩት ቡድን የለም። ከአርሶ አደር ጋር ነው የገጠመው፣ ከህዝብ ጋር ነው የገጠመው። አፋርን ከአማራ ጋር ያቆመው፣ ትግራይን ከአማራ ጋር ያቆመው፣ ቤኒሻንጉል ጉሙዝን ከአፋር ጋር ያቆመው፣ ሶማሌን ከአፋር ጋር ያቆመው ማን ነው? አብይ አህመድ በኢትዮጵያ ህዝቦች ላይ why don't you ask this question? ቢግ ጥያቄ፣ ራሳችሁን ትልቅ ጥያቄ ጠይቁ። ለምን ይሄ ሁሉ አማራ፣ ይሄ ሁሉ ትግራይ፣ ይሄ ሁሉ ኦሮሚያ፣ ኢቭን የኦሮሞ ህዝብ ለምንድን ነው የሚታገለን? just ask። ያንን ጥያቄ ጠይቁ። ሁሉንም ባንዳና ጽንፈኛ ተላላኪና ምን እያላችሁ ለምን ትፈርጃላችሁ ማለት ነው። ማለት ሁሉም እንደዚህ ሲፈርጁ ስለነበረ ከዛ የወሰዳችሁት ሌሰን ካለ ብዬ ነው። ግን እናንተ ፍረጃውን ለእናንተ መተው ነው። ትግሉን ለኢትዮጵያ ህዝብ ግን መስጠት ያስፈልጋል። ሁሉም ኃይል በሀገሩ ጉዳይ ያገባዋል። ኢትዮጵያውያን ባይተዋሮች አትሁኑ። በሀገራችሁ ጉዳይ ያገባናል ለምትሉ ዜጎች ሁኑ። ስለዚህ በኢትዮጵያ ውስጥ ለውጥ እንዲመጣ ኮሚትድ መሆን ያስፈልጋል። ለውጡን ማዋለድ ብቻ አይደለም፣ ሂደቱ ስኬታማ እንዲሆንም በዛው ልክ በቆራጥነት መደገፍና ማገዝ ያስፈልጋል ማለት ነው። ይሄ ስርዓት
በኢትዮጵያ ህዝቦች ላይ የደቀነው አደጋ በኢትዮጵያ ህዝብ ላይ የተደቀነው አደጋ በቅርብ ጊዜ ውስጥ ይቀለበሳል የሚል እምነት ነው ያለው። በቀጠናው ህዝቦች ላይ የደቀነው አደጋ ይቀለበሳል። ለኢትዮጵያ ህዝቦች ላይ የደቀነው አደጋ ተመሳሳይ ነው። ስለዚህ ለኢትዮጵያ ህዝቦች ብርሃን፣ ሰላም ይሆናል ብዬ ተስፋ አደርጋለሁ። ለነበረኝ ቆይታ ከልብ ነው የማመሰግነው። ሁላችሁም መልካም ጊዜ ይሁንላችሁ። በእነዚህ ጉዳዮች ላይ ሐሳብ ልስጣችሁ ብዬ ነው። ለዛሬ የተዘጋጀንባቸው ሌሎች ጉዳዮችም ነበሩ፣ ግን አስፈላጊ ስላልሆነ ለጊዜው ነገ ላይ ከአንሙት ጋር በስፋት ይዘናቸው እንመጣለን። ለነበረን ቆይታ ከልብ እናመሰግናለን። ምሽታችሁ ያማረ ይሁን። ጊዜ ይስጥልን።